ቅዱስ አሐዱ አምላክ በባህሪው ሞት በመንግስቱ ሽረት የሌለበት እግዚአብሔር አምላካችን በልብ አስበን በአንደበት ተናግረን ስለማንፈጽመው ስለ ቸርነቱ ስለ ምሕረቱ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የድኅነታችን መሰረት እናታችን ቅድስት ድንግል ማርያም ክብር ምስጋና ይግባት። አባቶች፣ ካህናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ኃጢአታችን የታገሰ በምሕረቱ እስከዚች ሰዓት ያቆየን የአባቶቻችን አምላክ እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ሳምንት የተማማርነው ምንድን ነው? በዳዊት የቅዱስ ዳዊት መዝሙሮች በአምስት መቋጫዎች መጠቅለያዎች ወይም ማሰሪያዎች እንደሚታሰሩ በ10 አርዕስት እንደከፈላቸው አምስቱ በአምስቱ አዕማደ ምስጢራት እንደሚመሰሉ 10ሩ ደግሞ በ10ሩ ሕዋሳት በ10ሩ ደናግል በ10ሩ ትእዛዛት በ10ሩ የመላእክት ከተሞች እንደሚመሰሉ የቅዱስ ዳዊትን መዝሙር የሚዘምር ሰውም 10ሩን ሕዋሳት ጠብቆ ለእግዚአብሔር ያስረከበ ባለ 10 መክሊት እንደሚባል ከ10ሩ ደናግል አንዱ ሆኖ እንደሚመደብ በ10ሩ የመላእክት ከተሞች ከሚዘምሩ መላእክት ጋር ምድቡ እንደሚሆን 10ሩን ትእዛዛት በቅዱስ ዳዊት መዝሙር መጠበቅ እንደሚቻል የቅዱስ ዳዊት መዝሙር በገነት እንደምትመሰል በገነት ቋጽ፣ ልምላሜ፣ ጽጌ፣ ፍሬ፣ ጣዕም፣ ስን እንዳለ በቅዱስ ዳዊት መዝሙርም ሃይማኖት፣ ምግባር፣ ትሩፋት፣ ጣዕመ ስን፣ መዓዛ ስን፣ ክብረ ስን እነዚህ ነገሮች እንደሚገኙበት በገነት የሚታጣ እንደሌለ በቅዱስ ዳዊት መዝሙር የሚታጣ እንደሌለ በገነት እጽዋት ሞልተዋል። እጽዋት ባሉበት ንቦች እንደሚሰበሰቡ የቅዱስ ዳዊት መዝሙር በሚዘምር ሰው ላይ ቅዱሳን መላእክት እንደሚከቡ በክንፋቸው እንደሚጋርዱት ከመከራ ሥጋ ከመከራ ነፍስ እንደሚጠብቁት አይተናል። በዚህ በመዝሙረ ዳዊት የተጠቀሙ አባቶችን ሁሉ ዘርዝረን አይተናል። ቅዱስ ዳዊት እና አቡነ ገብረ መንፈስ ቅዱስ የቅዱስ ዳዊትን መዝሙር ዘምረው ልብስ የላቸው ነበር፣ ብርሃን እንዳለበሳቸው፣ ምግብ የላቸው ነበር፣ እህል እንደሆናቸው፣ ከገደል ላይ ተዘግዝቀው ሲጸልዩ እግራቸውን አስረው ሰይጣን መጥቶ ገመዱን ቢቆርጠው ሊወድቁ ሲሉ መልአኩ መጥቶ እቅፍ አድርጓቸዋል። ለምን? የቅዱስ ዳዊት መዝሙር በሚዘመርበት መላእክት አይታጡም። ሲወድቁ ያነሱናል። እስመ ለመላእክቲሁ ይእዝዞሙ በይእቲአከ መላእክቱን ብትወድቅ ሳትወድቅ እንዲያነሱ፣ ብትሰበር እንዲጠግኑ፣ ብትሄድ እንዲመሩ ያዙልሃል የሚለውን የቅዱስ ዳዊትን መዝሙር የሚዘምር ሰው በመንገድ እንዳይሰበር፣ ገደል እንዳይወድቅ፣ በሽታ እንዳያጠቃው፣ እንዳይራቆት፣ በረዶ እንዳይመታው መላእክት በክንፋቸው እንደሚጋርዱት ጊንጡን እባቡን በእጁ ጨብጦ ዘንዶውን ጨብጦ እንደማይበላው ላይለ ተኩላ ወከይሲ ትጽያን የሚለውን ወትከይድ አንበሳ ወከይሴ የአንበሳውን የዘንዶውን ጀርባ እየረገጥክ ትሄዳለህ ምንም አትሆንም የሚለውን ሲዘምር ሰው ዘንዶ አይበላው፣ ደዌ አያጠቃው፣ እግዚኦ በመዓትከ ይትቅሰፈኒ ወበመቅሰፍትከ ይትገሥጸኒ የሚለው ሲዘምር ደግሞ መቅሰፍት በሽታ ከሰው ልጅ ይርቃሉ። የዳዊት መዝሙር የሚዘምር ሰው በሽታ አያጠቃውም፣ መቅሰፍት አይወስደውም። ኢትሰደኒ በመንፈቅ ዓመት ሲል ደግሞ የዳዊትን መዝሙር የሚዘምር ሰው አቤቱ በእድሜ እኩሌታ አትውሰደኝ የሚለው ሲዘምር ደግሞ ያለ እድሜው አይሞትም፣ ያለ እድሜው አይቀሰፍም፣ ያለ እድሜው አይጠራም። አድነኒ እምብእሲ እኩይ ይላል።
ከክፉ ሰው ክፉ ከሚመክሩ የዳዊት መዝሙር ያድነዋል። ከኃያላን ጠላቶቹ አጋንንት እንደ አራዊት እንዳይበሉን ኢትመጠዋ ለአራዊት ለነፍስ እንተ ትገኒ ለከ። አቤቱ ለአንተ የምትገዛልህን ነፍስ ለአውሬ አሳልፈህ አትስጣት እያለ ሲዘምር አውሬ አይበላው፣ በሽታ አይቆረጥመው፣ ችግር አያገኘውም። የቅዱስ ዳዊትን መዝሙር የሚዘምር ሰው ሁሉ ነገር አለው። ይህንን ዘምረን እንድንጠቀም እግዚአብሔር ይርዳን። አሜን በሉ። እንዲህ ካልን ለዛሬ መዝሙር 1 እንደምንጀምር ተነጋግረን ነበር። ለዚህ ቀን ያበቃን እግዚአብሔር የተመሰገነ ይሁን። ክፍል 4 ማለት ነው። ና ሀቤ ዳዊት ንጉሠ እስራኤል ባለ ሰናይ መዝሙር ወጥዑ መቃል ከመታለበወኒ ፍካሬ ሁሉ ወነገረ ሁሉ አምሳል ከመወድሳ ለማርያም ድንግል ብሎ አባ ጊዮርጊስ ዘጋስጫ ይናገራል። የዳዊት መዝሙር እንደምታውቁት 150 ነው። በ150ው መዝሙር ልክ አባ ባሕሪ የሚባሉ አባት 150 መዝሙረ ክርስቶስ ሰርተዋል። በ150ው ዳዊት ልክ 150 መዝሙረ ክርስቶስ ሰርተዋል። ክርስቶስን ያመሰግኑበት ደርሰዋል። የሚገርመው በመዝሙረ ዳዊት ምዕራፍ 1 ለተገኘው 5 ስንኝ ሲሰሩለት ለመዝሙረ ዳዊት ምዕራፍ 1 አንደኛ መዝሙረ ክርስቶስ ሲሰሩ በመዝሙረ ዳዊት ምዕራፍ 1 ከተካተቱት መዝሙራት ያሉትን ፊደላት እንዳያንሱ እንዳይበልጡ አድርገው በፊደል እንኳን መጥነው ክርስቶስን አመስግነዋል። አባ ጊዮርጊስ ዘጋስጫ ደግሞ መቼስ አባ ጊዮርጊስ አባ ባሕሪ ለማነት ደረሱ መዝሙረ ክርስቶስ ሲሉ፣ አባ ጊዮርጊስ ዘጋስጫ ደግሞ መዝሙረ ድንግል ብሎ 150 መዝሙረ ድንግል ደርሶላታል። ለእመቤታችን መዝሙረ ድንግል ልጅሽን ባመሰግንበት መዝሙር ለአንቺም ምስጋና ይገባል ብሎ ለእሷም ደርሶላታል። ስለዚህ ዳዊት የሚደግም ሰው ይህን ቃል አስቀድሞ ይደግማል። ዳዊት ለመድገም ሲጀምር ና ሀቤ ዳዊት ንጉሠ እስራኤል፣ የእስራኤል ንጉሳቸው ዳዊት ባለ ሰናይ መዝሙር ወጥዑ መቃል፣ ቃል የሚጣፍጥ ምረትን የሚያስወግድ የበጎ መዝሙር ባለቤት ዳዊት ወደ እኔ ና፣ ነገርን ሁሉ ትተረጉምልኝ ዘንድ፣ የጠመመውን ታቀናልኝ ዘንድ፣ የጎደለውን ትሞላልኝ ዘንድ፣ ጨልሞብኝ እንደሆነ በመዝሙር ብርሃን ትመራኝ ዘንድ፣ ደንቁሬ እንደሆነ ዓይንህን ገልጠ ጥበብ ታስተምረኝ እንደሆነ፣ ወድቄ እንደሆነ ንስሐ ታስተምረኝ ዘንድ፣ ተስፋ ቆርጬ እንደሆነ ተስፋ ትቀጥልልኝ ዘንድ ባለ በጎ መዝሙር፣ ባለ መድኃኒት መዝሙር፣ ባለ ጥዑም መዝሙር ዳዊት ወደ እኔ በረድኤት ና፣ የነገር ሁሉ ትርጓሜ ታስተምረኝ ዘንድ እመቤታችንን እንዲህ እያልኩ እንዳመሰግናት ብሎ ይለምናል። የቅዱስ ዳዊት ረድኤቱ ይደረብን። ቅዱስ ዳዊት በገናውን እየደረደረ ምን ያርቅ ነበር ብያቸዋለሁ። ይኸው ስትረሱት ምን ያርቅ ነበር? በሽታ በሉ እንጂ በሉ አንድ ጊዜ ሁላችሁም ዳዊት በገና እየደረደረ ምን ያርቅ ነበር? እንደገና በሉ የዳዊት መሰንቆ ማን ነው? እመቤታችን በሉ እንጂ። አሁን እናንተ እሺ የዳዊትን መሰንቆ እየደረደራችሁ በሽታ አታረቁ? እዚህ ላይ ወገብ ያዝ፣ ስጋ እንብላ እረብ ዕዳ እንክፈል ወገብ ያዝ ይላል ገበሬው። ስጋ ሰው ፍሪዳ ተጣለ ሲባል እናምጣ ይልን ያመጣና በሉ ብሩን አምጡ ሲባል ችግር ይፈጠራል። ዳዊት በመሰንቆው በሉ ክፉ መንፈስን ያርቅ ነበር። እኛም መሰንቆው ለዳዊት በምትባል በድንግል ማርያም ክፉ መናፍስትን፣ መቅሰፍትን፣ ደውያትን እናርቃለን። አናርቅም? እናርቃለን። የእመቤታችን መሰንቋችን ናት። ዳዊት በበገናው ጠጋ ብሎ ከሳኦል ጠጋ ብሎ በገናውን ሲደረድረው ከሳኦል ላይ ያደረው ጋኔን
እየራቀ ይሄድ ነበረ። አሁንም እናንተ የኛ በገናችን ድንግል ማርያም ናት። ሰዓሊ ለነ ቅድስት፣ ሰዓሊ ለነ ቅድስት፣ ሰዓሊ ለነ ቅድስት ስትሉ እንኳን ኮሮና ምንም አይቀርባችሁም። እማምላክን እንዴ እዚህ ሰዓሊ ለነ ቅድስት በሉ። እመቤታችን እኮ ሙዳየ ፈውስ እኮ ናት። እማምላክ ሙዳየ ፈውስ የመድኃኒት እናት፣ መድኃኒት የሚገኝባት። እንዲያው ዮሐንስ አፈወርቅ ቅዱስ እንዲህ አለ፣ ደካማ መድኃኒት ይደጋገማል፣ ክርስቶስ ግን ጽኑ መድኃኒት ስለሆነ አይደጋገምም ማለት። እንዴት? ደካማ መድኃኒት ማልዳ 2 ማታ 2 ቀን 2 ይላል ሐኪሙ ሲያዘው። መድኃኒቱ ደካማ ሆኖ እኮ ነው እንጂ አንድ ጊዜ ዋጥ አድርጌ እንግዲህ አይደለም። ማታ 2 ቀን 2 ይላል፣ ከምግብ በፊት 3 ይላል። ደካማ መድኃኒት እስኪ ደካማ መድኃኒት በሉ ይደጋገማል፣ ጽኑ መድኃኒት ግን በአንድ ጊዜ ነው በሉ። ስለዚህ ክርስቶስ ጽኑ መድኃኒት ስለሆነ አንድ ጊዜ ተሰቀለ እንጂ ብዙ ጊዜ አልተሰቀለ። ጽኑ መድኃኒት እስኪ ጽኑ መድኃኒት በሉ። ያው እናንተ ፈሪ አትሁኑ። ማምላክ መድኃኒት የሚያውቅ ሰው ደግሞ ይፈራል። የማያውቅ ሰው ነው እንጂ መድኃኒቱን በእጃችን ይዘን አትደንግጡ። የሚያጠፋችሁ በሽታው አይደለም፣ ፍርሃታችሁ ነው የሚያጠፋችሁ። የምትፈሩ ከሆነ ትጠፋላችሁ። ስለዚህ እግዚአብሔር በቸርነቱ ይጎብኘን። ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ። የጻድቃንና የኃጥአን ትርጓሜ የሚያስረዳ የዳዊት መዝሙር ይህ ነው። ሃሌሉያ ሃሌሉያ። ያለና የሚኖር ቀዳማዊና ዳህራዊ መጀመሪያውና መጨረሻው ለሆነ ለእግዚአብሔር ምስጋና ይገባል። ሃሌሉያ ማለት መጀመሪያውና መጨረሻው ቀዳማዊና ዳህራዊ ጥንትም የነበረ በማዕከለ ዓለም ያለ ዛሬም ያለ ለዘላለም ለሚኖር ለመንግስቱ ዘላለም ለእግዚአብሔር ምስጋና ይገባል። ስሙ የተመሰገነ ይሁን። ሃሌሉያ እሱ ነው። ፍካሬ ዘጻድቃን ወዘኃጥአን የጻድቃንና የኃጥአን ግብራቸው ይህ ነው። የጻድቃን የኃጥአን ግብራቸው ይህ ነው ማለት ነው። ፍካሬ ዘጻድቃን ወዘኃጥአን ማለት የጻድቃንና የኃጥአን ግብራቸው ይህ ነው። እስቲ ግብራቸው በሉ። ስራቸው ማለት ነው። ስራቸው ይሄ ነው። እሺ ኃጥአን የሚባሉት ምኖች ናቸው? ኃጥአን የሚባሉት የኃጢአተኞች ግብራቸው፣ የጻድቃን ግብራቸው ይሄ ነው። ጻድቃን ስራቸው ምንድን ነው? አሁን የምናየው ነው። ኃጥአን ስራቸው ምንድን ነው? አሁን የምናየው ነው። ኃጥአን ማለት ኃጢአተኞች ማለት ነው። ኃጢአተኞች ማለትም ኃጥእ ማለት ኃጢአተኛ ነው። ኃጢአተኛ ማለት ያጣ ማለት ነው። ያጣ በሉ። አጣ ነው። ያጣ የሌለው ማለት ነው። አንድ ሰው ኃጢአተኛ የሚባለው ምን በማድረጉ ነው? ኃጢአተኛ የሚባለው ዝሙት በመስራቱ በመስረቁ፣ ያ ተግባሩ አይደለም ኃጢአተኛ የሚያሰኝ ያንን ሲሰራ የሚያጣው ነገር ስላለው። ስለዚህ ተመልከቱ፣ ኃጢአት ማለት ማጣት። ምናላችሁ ማንን ያጣል ሰው? ኃጢአት ሲሰራ እግዚአብሔርን ያጣል። ሌላስ? ራሱን ያጣል። እግዚአብሔርን ያጣል። ገነትን ያጣል። ልጅነትን ያጣል። ሃይማኖትን ያጣል። የማያጣው ነገር የለም። ኃጢአት ንጽህናን ብቻ ሳይሆን ሃይማኖትን ይነጥቃል። ኃጢአት የሚደጋግም ሰው መጨረሻ ላይ የሚያጣው ሃይማኖቱን ነው። ሃይማኖት ላለው ሰው ምግባር የሚሰራውን ሰው የሚሰራበትን ኃይል ይጨምርለታል። ሃይማኖት ለሌለው ሰው ምግባር አይጨመርለትም። ስለዚህ ምግባር ሃይማኖትን ያሳጣል። እየሰማችሁ ነው? እስኪ አንድ ሐሳብ ልንገራችሁ። እግዚአብሔር በሰው ላይ ጋኔንን ያመጣል አያመጣም? አያመጣም አይደል? አያመጣም። ግን አመጣለሁ ይላል። በሰናክሬም ላይ ጋኔን አመጣለሁ ይላል።
የፈርዖንን ልብ ደግሞ አደነድነዋለሁ ይላል። እግዚአብሔር የሰው ልብ ያደነድናል? እግዚአብሔር ጋኔን ያመጣል? አያመጣም። አሪያ ጋኔን ያመጣል ያደነድናል ማለት ምን ማለት ነው? የሰው ልጅ በደንብ ስሙ፣ ኃጢአትን ይሰራል። ኃጢአትን ይሰራና ይደጋግመዋል። ይደጋግምና ይለምደዋል። ይለምድና ጠባዬ ነው ይላል። እኔ በጠባይን ያን ነገር አልወድም በተፈጥሮዬ ይላል። እግዚአብሔር ግን እንዲህ አድርጎ አልፈጠረውም። ኃጢአት ሲደጋገም የኃጢአተኛ ማንነት ያመጣል። ጠባዩ ሲሆን ክፉና በጎ ይቀላቀልበታል። ክፉና በጎ መለየት ያቅተዋል። ከዚያ በኋላ ኃጢአት ይመቸዋል፣ ጽድቅ ያስጠላዋል። ይቀጥላል። ይቀላቀልበትና በመቀላቀሉ ሲቆይ ደግሞ ኃጢአቱን ጠልቶ ጽድቁን ጠልቶ ኃጢአት ይወዳል። ከዚያ በኋላ የኃጢአት ብቻ ተከታይ ይሆናል። መጨረሻ ላይ ልቡ ይደነድናል። ልቡ ሲደነድን እግዚአብሔር ማን ነው ማለት ይጀምራል። እግዚአብሔርን ማን አየው? የነቱን ብላለቅ ሆድ ይሙላ ደረትህ ይቅዳ የሰማዩን ቤት ማን አየው? ብቻ ዛሬ አይክፋ ይላል። ልቡ ደነደነ ማለት ነው። ልቡ ደነደነ። ከዚህ በኋላ እግዚአብሔር ባይምር በመጽሐፍ ሰበከው አልሰማም። በመጽሐፍ ሰበከው አልሰማም። በመምህር ሰበከው አልሰማም። በፍጥረት ሰበከው አልሰማም። ባይምሮ ሰበከው አልሰማም። በታምር ሰበከው አልሰማም። በመቅሰፍት ይሰብከዋል። እዚህ በኋላ በምን ይሰብከዋል? በመቅሰፍት ይሰብከዋል። አሁን ከዚህ በኋላ ተመልከቱ፣ ለማይረባ አይምሮ ተላልፎ ይሰጣል። ከዚህ በኋላ የሚቀረው ምንድነው? በዚህም በመቅሰፍቱም ካልሰማ 10 መቅሰፍት አምጥቶ ያልሰማውን ፈርዖን በሞት እንደቀጣው በመቅሰፍት ያልተሰበከውን በሞት ይሰብከዋል። በምን ይሰብከዋል? በሞት ባልንጀራው ሲሞት እንዲያይ ያደርገዋል። በባልንጀራው ሞት ያልተሰበከውን በራሱ ሞት ይሰብከዋል። ከዚያ በኋላ ከመዝኑ ሞት መሪ ይላል። ሞት እንዲህ መራራ ነው። እስኪ በሉ ሞት ለካ በሉ እንዲህ መራራ ነው። በሰሞኑን አልፈራችሁ? ፈርቷል እኮ ብዙ ሰው። ሞት ለካ እንዲህ መራራ ነው። ሁላችሁ በሰው ላይ ስናያት እገሌ እኮ ሞቶ ሲባል እና ምን ችግር አለ ሲል ኖሮ ሰሞኑን ሲመጣ ሰው ችግር መጣ። ስለዚህ ሞት ለካ አጋግረው እንዲህ ያለው ደም ሲያፈስ ኑሮ የሰው ደም ሲያፈስ ቀሎት ነበር። ሰው ሲገል ቀሎት ነበረ። ኋላ በእስራኤል እጅ ተይዞ ሳሙኤል ጦሩን እየሰበቀ ሲመጣበት ከመዝኑ ሞት መሪር አለ። በራሱ ሲደርስበት ሞት ለካ እንዲህ መራራ ነው፣ ደርሶ ከች የሚል ነው፣ እያጣደፈ የሚወስድ ነው ብሎ ደነገጠ። ቅመሰው ብሎ ወጋው፣ ሞተ። ከመራራ ሞት እግዚአብሔር ይሰውራል። እንግዲህ ከተመለሳችሁ እነዚህን አሁን የጠራናቸውን እድሎች ሰምተን ከተመለስን መራራ ሞት አይገጥመንም። ካልሆነ ግን በሞት እንሰበካለን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ኃጢአት ማለት ምን ማለት ነው ያለው? በሉ እንጂ ኃጢአት የሚባለው የሆነ ማንነት አለው ይላሉ ሊቃውንት። የሆነ ማንነት አለው የለውም? ኃጢአት ይጨበጣል አይጨበጥም? አቤት ይዳሰሳል? እስኪ እናንተ ኃጢአታችሁን አሳዩ። ይታያል? ይኸው ስትክዱ ዳዊት አላለም? ኃጢአቴ ቅድሜ ውእቱ በኩሉ ጊዜ፣ ኃጢአቴ ሁል ጊዜ በፊቴ ነው አላለም? አየዋለሁ እኮ ማለት ነው። ኃጢአት ይታያል አይታይም? ይታያል። ኃጢአቴን እያየሁት ነው አለ። ኃጢአቴን ሁል ጊዜ አየዋለሁ። ኃጢአት ይሰማል አይሰማም? እንግዲህ መቼም ነው የሚሆነው ብላችሁ ነው። ኃጢአት ይሰማል አይሰማም? ይሰማል። እንዴት ሲል ይሰማል? ለውስጡ ነው። ሰው ማን ነጫጭ ለብሳችሁ ቁጭ ስትሉ ውስጥ ይመጣል። ሌባ ሰው ትመስለዋል ይላል። ውስጥ መጥቶ እኮ ነው። ውስጥ መጥቶ ሌባ ይላል። ሰው ሁሉ ያወቀብኝ ይመስለዋል። ስለዚህ ኃጢአት ይሰማል አይሰማም? ይሰማል። ይታያል አይታይም? ይታያል። ያሰድዳል። ኃጥእ ይጎይ እንዘ አልቦ ዘይደግኖ ይላል ሰሎሞን። ኃጢአተኛ ሰው ማንም ሳያባረረው ይሸሻል።
ማንም ሳያባርረው ይሸሻል፣ ይደነግጣል፣ ፈሪ ነው። ተደብቆ አንድ ሰው ሳያየው ኃጢአቱን የሚሰራውን ድንጋዩ ምስክር፣ እንጨቱ ዳኛ፣ ውሃው ፍርድ ቤት፣ ወንዙ በቃ ቀላዩ ሁሉ ዘመድ አዝማድ መስሎ ይታየዋል። ሁሉንም የሚያጋልጥበት ይመስላል። ታዲያ እገሌ እንዲያው እየበረታ ነው ሲሉ የኛ ጻድቅ እናንተ በርቱ ይላል። ቀድሞ ኃጢአቴን ያውቁብኛል ብሎ አስቦ ኃጢአተኛ ቀድሞ ይሰጋል፣ ቀድሞ አደጋ ያደርሳል። ቅዱስ ዮሐንስ አፈወርቅ ሲሰብክ አውዶክሲያ የምትባለው ንጉሥ ትጠላው ነበር እና እንዲህ ይላል ይቆምና ዛሬም አውዶክሲያ አለች ይላል። ይቅርታ ዛሬም ሄሮድያዳ አለች ይላል። ዛሬም ወለተ ሄሮድያዳ አለች እየዘፈነች የዮሐንስን አንገት ያስቆረጠችው በተድላ በደስታ በዘፈን እየተምነሸነሸች ሞት ድንገት የሚመጣባት ዛሬም ሄሮድያዳ አለች ሲል ይህን ነው እኮ እንደሚል የሰው ረፍ በሎት ትላለች። አውዶክሲያዳ ጠላለ፣ ግን ኃጢአቱ ለሰው ቀድሞ ያሰድደዋል። ሰላምን የሚነሳ ብቸኛው አሳዳጅ ምንድን ነው? ኃጢአት። ኮብላይ ያደርጋል። በዘመድ መሃል ብቸኛ ያደርጋል። በልብስ መሃል ብርዳሚ ያደርጋል። በምግብ መሃል ይርባቸዋል። ብቸኝነት ብሶት ይሰማቸዋል። አገር ባለበት ሀገር ስደተኛ ትሆናላችሁ። ኃጢአት ክፉ ነው። ኃጢአት ወግታ የጣለቻቸው ብዙ ናት። ወጥመድ ናት፣ መስገርት ናት፣ መጋረጃ ናት፣ ጨለማ ናት፣ መጋረጃ ናት። እግዚአብሔርን እንዳናይ ትከለክላለች። እኔ በእውነት እናንተን የተውኩበት ዘመን መቼ ነው? እናታችሁን የፈታሁበት የፍች ደብዳቤ ወዴት አለ ይላል እግዚአብሔር በትንቢተ ኢሳይያስ። እናታችሁን ያሰናበትኩበት የፍች ደብዳቤ ወዴት አለ? ተመልከቱ። ወባይቱ ይቀውም ኃጢአትክሙ ማእከሌ ወማእከሌክሙ፣ ይልቁንም ኃጢአታችሁ በእኔና በእናንተ መካከል እንደ ግድግዳ ይቆማል። ስለዚህ ኃጢአት ማለት የሚዳሰስ ነገር ወይም የራሱ አካል ያለው ሳይሆን ኃጢአት ማለት የመልካም አለመኖር ማለት። የመልካም አለመኖር። መልካም ማን ነው ይላል ቅዱስ አትናቴዎስ። መልካም ማን ነው? እግዚአብሔር። መልካም ማን ነው? መልካም ማን ነው? እግዚአብሔር ነው። ስለዚህ በኋላ እውቀትም የለም፣ ጥበብም የለም፣ በረከትም የለም። መልካም የምትሉት ነገር ሁሉ ስታጡት ኃጢአት ይባላል። ኃጢአት በነገራችሁ ላይ አንድ ሀሳብ ልንገራችሁ። ዝሙት የሚሰራ ሰው በገንዘብ ድሃ እንደሚሆን ታውቃላችሁ? በገንዘብ ድሃ እንደሚሆን ታውቃላችሁ? ዝሙት የገንዘብ ምሳር ነው ይላሉ አባቶቻችን። የገንዘብ ምሳር ማለት መጥረቢያ ነው። መጥረቢያ እንጨትን እየቆረጠ እንደሚጥለው ሰው ዝሙት ሲሰራ ገንዘቡ እየተቆረጠ እየተነቀለ ከቤቱ ይጠፋል፣ በረከትን ያጣታል። እንደ ጥላ ትሆንበታለች ይላል። እንደ ጥላ የማታ ጥላ ወደ ምስራቅ እየሄዱ ሲከተሉት እሱ እየሸሸ እኛ እየተከተል ወይ ጅራት የለው አንጨብጠው ልብ ፈርጦ መሞት ነው። መጽሐፈ መነኮሳት እንደሚለው ክፉ ሰው ክብርን ሲፈልጋት በረከትን ሲፈልጋት እሷ እየሸሸችው እሱ ሲከተላት ይኖራል። ክብርን ይፈልጋታል፣ አያገኛትም። በረከትን ይፈልጋታል፣ አያገኛትም። ሰላምን ይፈልጋታል፣ አያገኛትም። ጤንነትን ይፈልጋታል፣ አያገኛትም። ስለዚህ ኃጢአት የመልካም አለመኖር ነው። እስኪ የመልካም አለመኖር በሉ። አቤት ማጣት፣ እስኪ ማጣት በሉ። አያችሁ እግዚአብሔር ዝሙታት አትስረቁ፣ አትቅጠፉ፣ አትጠንቁሉ ቢል እኛ ብንሰርቅ ባንሰርቅ፣ ብንዘሙት ባንዘሙት፣ ብንቀማ ባንቀማ፣ ብንጠነቁል ባንጠነቁል እግዚአብሔርን ወስደን የኃጢአት ቀለም አንቀባው። ምንድነው መሰላችሁ? ታዲያ ኃጢአት ስንሰራ በኃጢአታችን ምሳል ገንዘባችን፣ በረከታችን፣ ጸጋችን እየቆረጥን ስለምንጥለው እባካችሁ አትደህዩብኝ ማለት ነው። ድሃ አትሁኑ፣ ሀብታችሁን አታጥፉት ማለት ነው። ኢትካውኑ ንዋየከ በከንቱ ይላል ሲራክ። ገንዘብህን በከንቱ አትበትን። ሲበሉ በከንቱ ምን አትበል? አትበትን። ምንድነው ገንዘብ? ሃይማኖት ገንዘብ ነው። አካል ገንዘብ ነው። ጊዜ ገንዘብ ነው። እድሜ ገንዘብ ነው። ሰዓት ገንዘብ ነው። ሀገር ገንዘብ ነው። ትምህርት ገንዘብ ነው።
አይምሮ ገንዘብ ነው። ሕዋሳት ገንዘብ ናቸው። ይህንን አታባክን። ሃይማኖትህን ለሚረባ ነገር ስራበት እንጂ ያልሆነ ቦታ እየወሰድክ አትዘፍቀው። የተካኑ ሀይከ በከንቱ ሐዋርያት ሙት ያነሱበትን፣ ጋኔን ያወጡበትን፣ ድውይ የፈወሱበትን፣ ሽባ የተረተሩበትን፣ ዲዳ ያናገሩበትን፣ ደንቆሮ ያሰሙበትን፣ አጋንንትን የቀጠቀጡበትን፣ ነቢያት ከምድር እስከ ሰማይ አጥርተው ያዩበትን፣ መላእክት በርቀት በፍጥነት በኃይል በጸጋ የኖሩበትን፣ መነኮሳት ከመላእክት ጋር ሂደው ከሱራፌል ጋር ሂደው እና አባ ተክለ ሃይማኖት እና አቡነ ዘርአብሩክ ከሱራፌል ጋር ሂደው ለማጠን የበቁበትን፣ እነ ቅዱስ ቂርቆስ እሳት ያጠፉበትን፣ እነ አባ ጳውሊ ህብስት ከሰማይ ያወረዱበትን፣ እነ አባ ሳሙኤል በአንበሳ የተጫኑበትን፣ መሬትን እንደ መሶብ ከፍ አድርገው ያስባረኩበትን፣ ውሃውን ህብስት ያደረጉበትን፣ እነ አቡነ አረጋዊ በዘንዶ የወጡበትን፣ እነ ቅዱስ ጊዮርጊስ ከመንኮራኩር ነፃ የወጡበትን፣ ከአመድነት የተነሱበትን፣ እነ ቅዱስ መርቆሬዎስ በደማቸው እሳት ያጠፉበትን የተካኑ ሀይከ በከንቱ እንዲህ ያለውን ሃይማኖት ይዘህ በከንቱ ዕድሜህን አትፍጀው። በከንቱ ዕድሜያችን እንዳንፈጅ እግዚአብሔር ይርዳን። የተካኑ ሀይከ በከንቱ ሃይማኖትህን አትቀልድበት። ትልቅ ስራ የተሰራበት ሃይማኖት ነው። ሰማይና ምድር የጸናበት ሃይማኖት ነው። ሙታን የተነሱበት ሃይማኖት ነው። ቀልድ ነው እንዴ? እንዲሁ የያዝነው ሃይማኖት የቃላት ግርግርታ መሰላችሁ? ሰሞኑን እኮ ወንድነት ተለየ እኮ በእውነቱ ማለት ሰምታችኋል። ሰው ሰሞኑን የእውቀት ሰባኪና የእምነት ሰባኪ የሚለይበት ጊዜ ነው። የእውቀት ሰባኪ ያወቀ ሁሉ አይድንም፣ አያድንም። አውቆ ያመነ ግን ይድናል። ሲያውቀ ያመነ በሉ አው እግዚአብሔር ያድናል፣ እግዚአብሔር ያድናል፣ እግዚአብሔር ያድናል ስንል ከረም ችግር ከእጅ ሲል ያው መቼም እንግዲህ እግዚአብሔር እንዳለ ሆኖ ማለት ተጀመረ ደግሞ ማለት ነው። እግዚአብሔር እንደተጠበቀ ሆኖ ማለት ተጀመረ፣ ተለየ ማለት ነው። ተካውኖ ሀይከ በከንቱ ይህንን ሃይማኖት እንዴ በዚህ ሃይማኖት አባቶች ተራራ ፍልሰውበታል፣ ሰማይን ከፍተውበታል፣ ወንዝ ከፍለውበታል፣ ህብስት አውርደውበታል፣ አለት ሰንጥቀውበታል። ለእኔ ደግሞ ቢያንስ ራሴን አይጠብቀኝ? እኔን ራሴን እንኳን አይጠብቀኝ? እነሱስ ሀገር ጠብቀውበታል ብሎ ማለት ነው። ለዚህ እኮ ነው ጠቢቡ ሰሎሞን እንዲህ አለ፣ የወርቅ ቀለበት ለሪያ አያምርባትም አለ። በወርቅ ቀለበት በሪያ አፍንጫ ቢያደርጉት አያምርም። ለምን? ሪያ የምትጫወት በምንድን ነው? በጭቃ። ወርቁን አሁን እዚህ ለአፍንጫዋ ላይ ብታደርጉባት ወስዳ ጭቃው ልውስ። ለጅል ሰው ሃይማኖት ምንም አትሰራለት፣ ምንም አትጠቅመውም፣ አያምርበትም። ደግሞ ሰይጣን አውቆ ብልሃቱ ማምላክ፣ ሰይጣን ደግሞ አውቆ ብልሃቱ ይጠቅሳል። አጉል ነው። እግዚአብሔርን አትፈታተን ይላል። የአቅምህን አንተም ስራ ይላል። ደግሞ አቡነ ገብረ መንፈስ ቅዱስ ርዶ ምን እንዳላችሁ ታውቃላችሁ? ራቁታቸው በልጅነታቸው ደረታቸው እየደቁ ሲጸልዩ ሰይጣን ሄደና ሽማግሌ መስሎ እናቴ አንተ ልጅ አሳዝነኛል፣ ግና ልጅ ነው፣ ልብስ ልበሱ እናቴ ልበሱ ራቁትክን እንዲሁ አጉል ያማሃል አላቸው። ያማሃል፣ እህልም ቅመስ፣ ሰውን ሳይቀምስ ሰውነት በደዌ ይወጋል። አረ ብርዱም አጉል ነው፣ ብርድ ይመታል። እናት አባት ቤት ደር አንተ ርጉም ከፊቴ ወግድ፣ አምላኬ ድንጋዩን ህብስት ያደርጋል፣ ውሃውን ወይን ያደርጋል። ምን አልክ ልጅ? ጃጅቻ ይሰማኛል። አውቆ ነው፣ ሰይጣን እኮ ነው። አንተ የተረገምክ ከፊቴ ወግድ፣ አምላኬ ድንጋዩን ህብስት ውሃውን ወይን ያደርጋል። ልቤ የመከረኝ ይሻለኛል፣ ጥፋልኝ አሉት። እስኪ ልቤ የመከረኝ ይሻለኛል በሉ። ከዚያ በኋላ ሰይጣን ሄደ፣ አሸነፉትና ተኖ ጠፋ። ዛሬም በጥርጥር በደዌ በፖለቲካ በዘር የሚፈትነንን ሰይጣን ወእግዚአብሔር አምላከ ሰላም ይቀጥቅጦ ለሰይጣን ታይተ እገሪክሙ አለ ቅዱስ ጳውሎስ። የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ይቀጥቅጥላችሁ። አሜን በሉ፣ አሜን በሉ። እግዚአብሔር የተመሰገነ ይሁን። ስለዚህ ማመን የሚገባው እንደዚህ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ኃጢአት ማለት ምን ማለት ነው?
ማጣት በሉ እንጂ አቤት ማጣት። ማንን ማጣት ነው? ልጅነትን በሉ፣ ጸጋን፣ ቅዱሳንን፣ ገነትን። ይሄን ማጣት ምን ይባላል? በሉ እንጂ ኃጢአት። ስለዚህ አሁን የእግዚአብሔር ቤተሰቦች አሁን የተከሰተብን ችግር አለ። ምን እናድርግ ካሉ ያጣነውን እናግኝ። እስኪ በሉላችሁ በሉ ያጣነውን እናግኝ። ማን የጠፋን? እግዚአብሔር ነው። ለይትፈስሐ ልብ ዘይሐሶ ለእግዚአብሔር። እግዚአብሔርን የሚፈልግ ልብ ደስ ይበለው። እስኪ በሉላችሁ እግዚአብሔርን የሚፈልግ ልብ ደስ ይበለው እንጂ እንዳያመን መድኃኒታችን በሉ፣ እንዳንሞት ቸረረኛችን በሉ፣ እንዳይርበን እንጀራችን፣ እንዳንሞት የሕይወት ውሃችን በሉ፣ የሕይወት ውሃችን በሉ፣ እንዳንራቆት የብርሃን ልብሳችን፣ ሞት እንዳያሸንፈን ትንሣኤያችን በሉ። እግዚአብሔር ባለበት የምታጡት ነገር የለም። እኔ ዛሬ እንቅጩን ልናገር አስቤያለሁ። ማለት ሃይማኖቱን ማመኑን እንመን፣ ግን እንጠንቀቅ የሚባል ወሬ ሰሞን ሲዛመት መጠንቀቅ ምንድን ነው? እኔ አንዳንድ ጊዜ ሰው መጠንቀቅ ራሱ አልገባውም። ቆይ በሽታው እንዳያጠቃን የምንጠነቀቅ የእግዚአብሔር እንዳንሆን ነው የምንጠነቀቅ። ምራቱ በሉ እንጂ የምትጠነቀቁት የእግዚአብሔር እንዳትሆኑ ነው እንዴ? አይደለም አይደል እንዴ? አሁን እኮ ጥንቃቄው ጸበል እንዳትጠጡ፣ አንዱ በጠጣበት እንዳትቀምሱ፣ አንድ ቤተክርስቲያን እንዳትሳለሙ፣ ሁለት መስቀል እንዳትሳለሙ፣ ሶስት አይደል? ተመልከቱ። እግዚአብሔር ይቅርባችሁ ማለት ነው። እንጂ ቆይታ ሄድረስ ነው ማምላክ ከቃሉ ጋር ናችሁ። ማን ይቅርባችሁ እያሉ ነው እነዚህ ሰዎች? ነውር እኮ ነው ማምላክ። ሃይማኖታችሁ ለዚህ ያልሆነ ለመቼ ልታረጉት? ሃይማኖት እስኪ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እኔ አሁን በደንብ ልነግራችሁ ነው። ጸበሉን የምትጠጡት በጸበሉ ውስጥ ማን አለ ብላችሁ ነው? እግዚአብሔር ባለበት በሽታ አለ የሚል እጁን ያውጡ። የለም የሚልሽ እግዚአብሔር ባለበት በሽታ የለም የሚል አለ የለም በሉላችሁ በላውሩ። ስለዚህ ለቅለቅ አድርግልኝ ብትሉ ኩባያ ይዛችሁ ብትመጡ ለራሳችሁ እንዲያውም ይገላችኋል። ፍራታችሁ ማምላክን አያድናችሁ። ወፈረስን ሐሰት ፈረስም አያድንም፣ ጉልበትም አያድንም። የሚያድን እግዚአብሔር ነው። ኢይኩን ሃይማኖትክሙ በጥበበ ሰብእ ዘይንበለ በኃይለ እግዚአብሔር። ሃይማኖታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ተጠንቀቁ። በሉላችሁም ሃይማኖታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ምን በሉ። ጉንፋን ፊት አልነበረም ነበር። አዲያ ግን ተመልከቱ፣ ትንፋሽ እንዳይ ድሮስ በዚህ ጉንፋን ይዞ ሰው አፍ የሚስላል የለም። ግን ተመልከቱ፣ መሰረታዊ ነገራችሁ ምንድነው? አትታጠቡ አላልኩም። እኔ ንጹህ አትሁኑ አላልኩም። ንጽህናችሁን አትጠብቁ አላልኩም። ሰው አፍ ላይ ሄዳችሁ ሳሉ አላልኩም። የእግዚአብሔርን መከልከል ግን ኃጢአት ነው። የእግዚአብሔር የሆነን ነገር መከልከል ጣዖት አምልኩ ማለት ነው። እየሰማችሁ ነው? መሞት ካለባችሁ ሙቱ። የእግዚአብሔር ሁናችሁ ከሞታችሁ ምን አገባችሁ? እኔ ብቻ የሰይጣኑኝ አልሙት እንጂ እግዚአብሔርኝ ከሞትኩ የሚጨነቀው እንዲሁም በዚህ ክፉ ዓለም ቢገላግለኝ ተበልቶ የማይጠቀምበት ተለብሶ የማይሞቅበት ተከብሮ የማይረካበት ለክርክርና ለመለያየት ዓለም ምን ይጠቅማል? የእግዚአብሔር ሁነን እንሙት። እግዚአብሔርን አተን እንዳንሞት እግዚአብሔር ይጠብቀን። መከራ ማለት እታባህነ ጊዜው ውስጥ ተመንሱት አቤት ወደ ፈተና አታግባን። እስኪ በሉ ፈተና ማለት ይላሉ ሊቃውንት፣ ፈተና ማለት መከራ ፈርቶ እግዚአብሔርን የሚክዱበት ቀን ነው። ወደ ፈተና አታግባን ማለት መከራ ፈርተን አንተን ከመካድ አድነን ማለት ነው። መከራ ፈርተን በሉ አንተን ከመካድ ምን በለን አድነን። እግዚአብሔርን አንጣው እንጂ ይለውማ ምን ጨነቃችሁ?
አንድ ሐሳብ ልጨምርላችሁ። 12 ዓመት ደም ሲፈሳት የነበረችውን ሴት ትዝ ይላችኋል? ታውቋታላችሁ? ምኑን ነው የዳነችው? አቤት 12 ዓመት ደም ሲፈሳት ቤተሰቡ ሁሉ ለይቶ በተዘጋ ቤት አስቀምጦ ሰው መቼስ ብዙ ጊዜ ከቆሰለ ብዙ ጊዜ እንዲያካለ ይለወጣል ሁሉ ነገሩ። በእንጨት በቀዳዳ እንጀራ እያቀበሏት ትኖራለች። ከኖረች በኋላ ክርስቶስ የሚሉት መድኃኒት መጥቷል አሉ። ድውይ የሚፈውስ የሚል ሰማች። ለእኛም ደግ ዜና ያሰማን እግዚአብሔር። ክርስቶስ መጥቷል አሉ፣ ሙታንን የሚያነሳቸው መጥቷል አሉ ተብሎ ሰማች። ሄደች። ማን ሊያስቀርባት? እግዚአብሔር ቸር ቆሽሻ ስለሆነ 12 ዓመት ጎስቁላ ስላለች ሰው ሁሉ እየተጸየፈ ሲሸሽላት ጥሩ መንገዱ ይከፈትላታል። እየተጸየፈ ሲሸሽ መንገዱ ይከፈታል። ቀረብ። ወደ ማን ነው የምትቀርበው? ወደ ክርስቶስ ትቀርባለች። ቀረበችና እንከመ ገሰስኩ ጽንፈ ልብሱ አይ የጨርቁን ጫፍ ብዳስሰው እድናለሁ አለች። የጨርቁን ጫፍ በሞት የጨርቁን ጫፍ በሉ ብዳስሰው ምን እላለሁ ያለችው። ደረሰችና ጨበጠችው። ቀጥ አለላት፣ ቆመላት። የ12 ዓመቱ ደዌ ሐዋርያት ጌታ ዘወር አለ። መኑ ገሰሰን ጽንፈ ልብሴ፣ የልብሴን ጫፍ የዳሰሰው ማን ነው አለ። ተመልከቱ። እስመ ኃይል ወጣ እምኔ። ሐዋርያት ተው እንጂ ጌታ አሉ። ብዙ ሰው እየተጋፋ ማነካኝ ትላለህ። የዋህን ግን አልመሰሉ አይደለም። የሁሉ ሰው እየተጋፋ ማነካኝ ትላለህ እንዴ? እስመ ኃይል ወጣ እምኔ። ኃይል የሚያሰጥ አነካክ ነው የነካኝ። ምን የሚያሰጥ ነው? ኃይል የሚያሰጥ መንካት የነካኝ ነው። መንካቱማ ሁሉም ይነካል፣ ግን መዳሰስ ሁሉም ይደስሳል። ግን ኃይል የተሰጠው ሰው ዳሶኛል። አደሳሰሱ ነው ዋናው። አምኖ በሙሉ ልብ መምጣት። በሙሉ ልብ ጌታዬ ፍጠረኝ ብዬ አልፈጠርከኝ፣ የፈጠርከኝ አንተ። ፍጠረኝ ሳልልህ እንደፈጠርከኝ ለእኔ የሚሆነውን ነገር አንተ ታውቃለህ ብሎ ራስን ለእግዚአብሔር አሳልፎ መስጠት። ሕፃን ልጅ እናቷ ስለው መንገድ ስትሄድ አላያችሁ? ውሃ ቢብዩ ስታት እሾ ቢወጋል ምን ጉዳይ አለው? ለጥ ዝም ብሎ እናቱ ላይ ለማን ከማን ትከሻ ላይ ስላለ ነው? ከእናቱ ትከሻ። እኛ ደግሞ ከእናት ከአባታችን ሳይሆን እነሱ ቢሆኑ ይሰበራሉ፣ በእግዚአብሔር ትከሻ ላይ ነው ያለው። ዘስልጣኑ ዲበ መትከፍቱ፣ ኃይልና ጌትነት የባህሪው በሆነ በክርስቶስ ኃይል በርትተን ያለን። አሁን ላምጣላችሁ የጨርቁን ጫፍ በሉ የዳሰስኩ እንደሆነ እድናለሁ እንጂ። አንድ ጊዜ እንድገመው። የጨርቁን ጫፍ የዳሰስኩ እንደሆነ እድናለሁ። ሶስተኛ የጨርቁን ጫፍ የዳሰስኩት እንደሆነ ምን እላለሁ? ትድናላችሁ? ትድናላችሁ? በጣም ጥሩ። እግዚአብሔር ያድነን። የጨርቁ ጫፍ ምንድን ነው? አሁን ጨርቆ ምን ላይ ነው? አንደዚህ አካባቢ የት አለ የጨርቁ ጫፍ? የጨርቁ ጫፍ የተባለ ምንድን ነው? እሷ እድል ገጥሟት በጊዜው ደርሳ ዳሰሰችው። እኛ ምኑን ልንዳሰስ ነው? የክርስቶስ ጨርቁ ቤተ ክርስቲያን ናት። የክርስቶስ ልብሱ የክርስቶስ ልብሱ በሉ ቤተ ክርስቲያን ናት። ስለዚህ የጨርቁን ጫፍ በሉ ብዳስስ ምን ማለታችሁ ነው? ቤተ ክርስቲያንን በሉ ብዳስስ ምን እላለሁ ነው? እድናለሁ። እንድድን እግዚአብሔር ይወዳል። የጨርቁን ጫፍ ብዳስስ እድናለሁ። ይሄ የእግዚአብሔር ጨርቅ ነው። እመኑ ማምላክ ነው። ይህ የክርስቶስ ልብስ ነው። አሁን እየነካሁት ነው። እንዲህ አድርጌ ስስመው እምስመው ይህንን ሲሚንቶ እንዳይመስላችሁ የክርስቶስን ልብሱን እየሳምኩት ነው። እንዲህ አድርጋችሁ ማመን አለባችሁ። የምትነኩት ክርስቶስን ነው። ደስ ይበላችሁ። እኛ ግን ጨርቁን ብቻ የምንዳስስ አይምሰላችሁ። አካሉንም ዳሰነዋል። አካሉን መዳሰስ ብቻ አይደለም፣ በልተነዋል፣ ጠጥተነዋል። እንግዲህ ተመልከቱ። ጨርቁን ከመዳሰስ ከመብላት ከመጠጣት የቱ ይበልጣል? መልሱ። መብላት መጠጣት ሆነ እንጂ ጨርቁን የዳሰሰችው ከዳነች የበላ ነው የጠጣ ነው አንድ ነው። እንድናለን በሉ እንጂ ያፍ ብቻ ያደርግባችሁ። እኔ እናንተን ደስ ይበል እንዲበላችሁ ብዬ አይደለም አላስተምራችሁ። ምግባር ላይኖረኝ ይችላል። የእግዚአብሔር ቤተሰቦች በሃይማኖት ግን ነውር ነቀፋ የለብኝም። በእውነት ይሄ
ትትና ምንም አይደለም። አሁን ምግባር የለኝም ምንም እንደው ትሁት ነው እንድትሉ ይጉድ ትትና እኛ ቤት የለም ሲጀምር። እኔ የምለው ሌላ ነው። ሃይማኖት ግን ሃይማኖት ነው። አባ አጋቶንን ሄዶ አንዱ መነኩሴ ሌባው አጋቶን አንተ ነህ አለ። አዎ። ዘማዊ አጋቶን አንተ ነህ? አዎ። የማይረባው አጋቶን አንተ ነህ? አዎ። መናፍቁ አጋቶን አንተ ነህ? አይደለሁም። እንዴት አሁን አይደለሁም ማለት ቅድም የሰደብክ እኔን ነው፣ አሁን የሰደብክ ጌታዬን ነው። ስለዚህ አባቶቻችን ምን ይላሉ? የዛሬ 10 ዓመት 20 ዓመት ምን እበላለሁ ብሎ ለድሃ የማይሰጥ ሰው እግዚአብሔር ያኖረኛል ብሎ እግዚአብሔር ያኖረኛል ማለትን ትቶ ገንዘብ ያኖረኛል ማለቱና ጣዖት ማምለኩ እንደሆነ ራሴን እጠብቃለሁ ራሴን አኖራለሁ የሚል ነው ጣዖት እያመለከ ብሎ ይናገራል። እግዚአብሔር ያድነኛል ብሎ ነብዩም ተናግሯል። ሆሴዕ ኑ ወደ እግዚአብሔር እንመለስ፣ እሱ ሰብሮናል፣ እሱ ይጠግነናል፣ እሱ ጥሎናል፣ እሱ አንስቶናል ብሏል። እግዚአብሔርን ካገኛችሁት በሌላው አትጨነቁ። እግዚአብሔር ከሁላችን ጋር ይሁን። አሜን በሉ። ክርስቶስ ባለበት ዓይን ያልነበረው ሰው መጣ። ዓይን ምራቁን እንትፍ ብሎ ዓይን አበራለት። 38 ዓመት ደዌ የነበረበትን አልጋህን ተሸክመ ሂድ አለ። አታምኑ? የ4 ቀን ሬሳ በቃሉ አነሳ። አታምኑ? እጁን እንዲታጥፎበት የነበረው ተመልከቱ እጅን ዘርጋ ነው ዳነ። መቶ አለቃው አቤቱ ከቤቴ ልትገባ አይገባህም፣ በቃል ብቻ አዘዝ ልጄ ይድናል። አዘዘ። የትናንት ነው ክርስቶስ እኮ ዛሬም አለ። መልአከ ብርሃን አድማሱ ጀንበሬ ኢትዮጵያዊ ሊቅ ያደረጉትን ነግሬያቸዋለሁ፣ ታውቁታላችሁ አንዳንዶቻችሁ። እሳቸው የዲማ ሊቅ ናቸው፣ የዲማ ጊዮርጊስ። እሳቸው ልጃቸው ሞተ፣ ልቅሶ ተለቀሰ። ልጃቸው ተገንዟል፣ ሙቷል፣ ቀብር ብቻ ነው የቀረው። ልቅሶኛውን ውጡልኝ ብለው አስወጡና ጌታዬ ኢየሱስ ክርስቶስ አንተም የትናንትናው ክርስቶስ ነህ፣ እኔም ከትናንትናው መቶ አለቃ አላንስም፣ ምግባር የለኝም፣ የመቶ አለቃውን ያህል ሃይማኖት ግን አይጠፋኝም። አዝዝ በቃልከ ይህ ወልዴ ይደለውን የተባታ አይጠጠፈረ ቤቴ ከቤቴ ልትገባ አይገባህም፣ በቃል አዝዝ ልጄ ይዳን። ተነሳ ልጅ። አሁን ተነስ እኮ አለ ሰውየው በሕይወት የተነሳው ልጅ አባቱ ያስነሱት ልጅ ማለት ነው። በዚህ ሃይማኖት እየኖር ትቢያውን አጠራቅሞ ሰው ያደረገ አምላክ እያለን በዚህ የምንናድ ከሆነ መታመናችን ወዴት አለ? በጥቂት የታመነ በሉ በጥቂት የታመነ በብዙ ይሾማል። ውስጥ ለጉንፋን ያልታመመ እንደ ጊዮርጊስ መንኮራኩር ልጅ ነው። አይወጉ ከክርስቶስ ፍቅር የሚለየን ነው። ውሸት እኮ ነው። ውሸቱ ነው አሁን ማለት ነው። እውነት ያርግልን እግዚአብሔር። አሜን በሉ። ኃጢአት ማለት ምን ማለት ነው? ማጣት በሉ እንጂ። አሁን ያጣነው እውነት ልንገራችሁ፣ ያጣነው ጤና ሳይሆን እግዚአብሔርን ያጣነው። ማን ያጣነው? እግዚአብሔርን ፈልጉት። ካሁን በቀደም ነግሬያችኋለሁ። ንስሐ ግቡ፣ በሞቴ ንስሐ ግቡ። እኔ ግርም የሚያደርገኝ ማለት ነው ሐኪም የሚላችሁን ወዲያው ለቀም ታደርጓታላችሁ። መንግስት የሚለውም ይሰማል። ሚዲያ የሚላችሁንም ትሰማላችሁ። ስሙ፣ ጥሩ ነው። እግዚአብሔር የሚላችሁን ግን ለምን አሰቡ? እግዚአብሔር የሚላችሁን ለነገ ነው የምትሰሙ። አሁንም ግን ንስሐ የሚገባ ሰው የለም። አሁንም ይዘፍናል፣ ይጨፍራል። እንደ በእውነቱ ማለት ነው። አሁን በሱ ቅድም ስመጣ በሱ 2 ልጆች ሀገር ምድርን ያሳዩታል በስክስታ ማምለክ። ተወልከቱ ደግሞ ክርስቲያን ነው መስቀል እዚህ ላይ አለ። ስለዚህ የእግዚአብሔር ቤተሰቦች ያጣነው እንድናገኝ መቸሩ መድኃኒዓለም ይርዳን። አሜን በሉ። የኃጥአንና የጻድቃን ትርጓሜያቸው ይህ ነው። ጻድቃን፣ እስኪ ጻድቃን በሉ። ጻድቃን የሚባሉት ደግሞ ጻድቃን የሚባሉት የጻድቅ ባህሪ የእግዚአብሔር አምሳል የሆኑት ናቸው። እውነተኞች ማለት ናቸው። እውነተኞች ማለት ክርስቶሳውያን። ክርስቶሳውያን በሉ። በትክክል ክርስቶስን መስለው የሚኖሩ ጻድቃን ይባላሉ። ክርስቶስን የእውነት ንግግር፣ የእውነት አዳር፣ የእውነት ውሎ፣ የእውነት ትዳር፣ የእውነት ክርስትና ያላቸው ጻድቃን ይባላሉ።
የእግዚአብሔር አምሳል። ሰው እግዚአብሔርን የሚመስለው መቼ ነው ተብሎ ቢጠየቅ በእግዚአብሔር አርአያ ነው የተፈጠረ። ሰው እግዚአብሔርን የሚመስለው መቼ ነው ሲባል ሁልጊዜ እግዚአብሔርን መስሎ ሲሰራ ይላል ቅዱስ ቄርሎስ። እግዚአብሔርን መስሎ ሲሰራ በልስቱ አቤት እግዚአብሔርን መስሎ የሚሰራ እግዚአብሔርን ይመስላል። እግዚአብሔር እንደሚራራ የሚራራ፣ እንደሚሰጥ የሚሰጥ፣ እንደሚምር የሚምር፣ እንደሚለግስ የሚለግስ፣ እንደሚጸና የሚጸና፣ እግዚአብሔር እንደማይለወጥ የማይለወጥ እግዚአብሔርን መስሎ የሚሰራ እሱ ጻድቅ ነው። እንዲህ ይላል ዘይገብር ዘልፈ ምግባራተ ሰናያተ ውእቱ ይከውን አምሳሊሁ ለእግዚአብሔር ይላል ቅዱስ ቄርሎስ። ደግ ስራ አዘውትሮ የሚሰራት ሰው እሱ ማንን ይመስላል? እግዚአብሔርን ይመስላል። ደግ ስራን አዘውትሮ የሚሰራት ሰው እግዚአብሔርን ይመስላል። የውሸት ትዳር አለ፣ የውሸት ምንኩስናም አለ። የውሸት ምንኩስና ማለት የምንኩስና ግብር የሌለው መነኩሴ ማለት ነው። የውሸት ቄስ ተማሪም አለ። የቄስ ተማሪ ትምህርቱ አይደለም ውሸቱ፣ እሱ ነው ውሸታም። እንደዚያም አለ። የውሸት መምህርም አለ። የውሸት ወንድ የውሸት ሴትም አለ። የውሸት ሞት ግን የለም። ሞት ግን የእውነት ነው። ሲሞት ግን የእውነት ነው በሉ እንጂ የእውነት እንድንኖር እግዚአብሔር ይርዳን። በእውነት መኖር ልባችሁ የሚያስበውን ሕዋሳታችሁ ከተባበረበት ጻድቅ። አንዱ ደግሞ የማቴዎስ ወንጌልን ሲተረጉም አንድ ሊቅ ምን ብሎ ይናገራል? ጻድቅ የሚባል አስተካክሎ የሚወድ ሰው ነው ይላል። አስተካክሎ የሚወድ ሰው ማለት እገሌ ጥሩ ሰው ነው፣ እገሌ ክፉ ሰው ነው ሳይል ሁሉንም አስተካክሎ እገሌ መናፍቅ ነው፣ እገሌ ሃይማኖተኛ ነው፣ እገሌ ከሃዲ ነው፣ እገሌ ታማኝ ነው ሳይል አስተካክሎ የሚወድ ሰው ጻድቅ ይባላል። እግዚአብሔር ማንን ይወዳል ቢባል ማንን ይወዳል? ማንን ይወዳል? ሁሉን ይወዳል። ስለዚህ እግዚአብሔር መምሰል የሚባለው ሰውን አስተካክሎ የሚወድ ሰው በትክክል እግዚአብሔርን ይመስላል። አንደኛ በእውነት የሚኖር አስመሳይ ሕይወት የሌለው። ሁለተኛ ተመልከቱ፣ አስተካክሎ የሚወድ። ሶስተኛ ደግሞ በማንም የማይፈርድ ነው። በማንም የማይፈርድ ጻድቅ ማለት ፍጹም ርኅሩህ ማለት ነው። ፍጹም ርኅሩህ ከሰው አልፎ ተመልከቱ። የክርስቲያን ርኅራኄ ከምን ነው የሚጀምረው? ከራስ ለራስ ማዘን። እዘኑለት፣ ለራሳችሁ ዘኑለት። ለራስ ማዘን ምን ማለት እንደሆነ እወቁለት። ከሳው ጠቆርኩ ሰሞኑን ጥሩ አድርጌ ልብላ ማለት አይደለም፣ ሌላ ነው። ለራስ ማዘን፣ ቀጥሎ ለቤተሰብ ማዘን። ማንም ለቤተሰብ የማያስብ ነፍሰ ገዳይ ነው ይላል ቅዱስ ጳውሎስ። ለቤተሰብ ማዘን። በዚህ ቀጥሎ ምንድን ነው? ለክርስቲያን ሁሉ ማዘን፣ ለክርስቲያን ሁሉ። ከዚያ ቀጥሎ ሃይማኖት ለሌላቸው ማዘን፣ ሃይማኖት ለሌላቸው ሰዎች አላውቅ ብለው ነው እንጂ መቼስ ሲሆንን ወደው አይደል እንደሚያደርጉ ብሎ። ከዚያ ቀጥሎ ደግሞ ለእንስሳት ማዘን፣ ለእንስሳት ተመልከቱ። ከእንስሳት ቀጥሎ ለአውሬ ማዘን። እንደ ኢዮብ ሂድና በዮርዳኖስ ታጠብና ትድናለህ ሲለው ጌታዬ የኔን ቁስል ሲመገቡ የነበሩ ትሎች ምን ይበላሉ እንግዲህ ያለ ምን ይበላሉ ብሎ ትሎቹ ሲንጠበጠቡ እግዚአብሔር የሰጣችሁን ጸጋ ትታችሁ ወዴት ትወዳላችሁ እያለ እየለቀመ ከቁስሉ ላይ ያስቀምጣቸው ነበር። ለአራዊት ሳይቀር የሚያዝን ለአራዊት የሚበቃ አቡነ ገብረ መንፈስ ቅዱስ ደግሞ ስሳና ምስት ይሰጡ ቢባሉ ደግሞ ምን ይበላል ሲሉ ያንተን ትብ ያለ ሰው ይጠግባል። ለዚህ ዳስቷል። አባ ተክለ ሃይማኖት ደግሞ ለዝንጀሮ አስኖበታል። አዝመራ ዘርተው መነኮሳቱ ልጆቻቸው አባላችን ዝንጀሮዎች አዝመራውን እየበሉብን ነው አሏቸው። ተው እንጂ እኛ መጠናባቸው እንጂ እነሱ አልመጡብን። ሰው ጫካ መተናል። ኋላ አንድ ቀን ዝንጀሮ ጠገበና አንድ ቀን አንዲቱን መነኩሴ በጥፍ ያለና መቁሟን በለ። ግመል የዝንጀሮ የሚባላል የጀግ አይለኛ የሆነ ክፉ ሽፍታ ቀምቶ በላ። የሚቀማ ሰው ዝንጀሮ ነው። ታዲያ ዝንጀሮ በላው። ኋላ ሲበላው እያለቀሰ ነገረቻቸው። አይ እንግዲህ እኔ በጫካው የተዘራውን ብሉ ይቅርብን ብዬ ነበር። ጫካው እናንተ ነው መተንባችኋል እንጂ አልመጣችሁብን ብዬ። እንግዲህ ግን ያልተፈቀደላችሁ የምትፈልጉ ከሆነ
በስሙ ወንጌል በምሰብክለት በጌታ በኢየሱስ ክርስቶስ ስም አንደበታችሁ የታሰረ ይሁን አሏቸው፣ አሰሯቸው። አዲያ ግን ደግሞ አንዳንድ ሰው የሚጠይቀው ጥያቄ ችግር አይደል? የአንዳንድ ሰው ጸሎት ማት ያወርዳል እንኳን ሊያድን ማለት ነው። እና አንድ ቀን አቡነ ተክለ ሃይማኖት ሊያርፉ ሲሉ በልጆቼ ጠንክሩ፣ ትሑት ሁኑ፣ ጻድቃን ሁኑ ብለው መክረው ሲጨርሱ ሆዳችሁን አታብዙ፣ ስጋ አትብሉ፣ ልባችሁን አታክብዱ ብለው ሲጨርሱ አንዲት መነኩሴ እየተቅለበለበች መጣችና አባታችን አቤት፣ ያሰሩትን ሁሉ ይፍቱ። እሺ እግዚአብሔር ይፍታው ሲል ዝንጀሮውም ተፈታ። ችግር እኮ እዚህ ነው ማለት ነው። ያሰሩትን ሁሉ ይፍቱ ሲሉ ዝንጀሮውም ተፈታ። ምኑም ተፈታ? ዝንጀሮውም ተፈታ። ምን ያልተፈታል ይዘን ጊዜ ማለት ነው። ስለዚህ ዝም ብላችሁ እንዲህ አድርግ አትበሉት። እግዚአብሔር ዝንጀሮ ጨምራችሁ እንዳታስፈቱ። ትልቁ ነገር ምንድን ነው? ፈቃድ ይሁን። እስቲ ፈቃድ ይሁን በሉ። ስለዚህ መራራት የሚራራ ሰው ጻድቅ ነው። እውነተኛ ህይወት በእግዚአብሔር ህይወቱን የሚመራ ራሱን የሚገስጽ ሰው በልቡ ያሰበውን በአንደበቱ ሁለት ቃል የሌለው ይትኩን ብእሴ ዘክሬ ነገሩ ይላሉ ሰለስቱ ምዕት በሃይማኖት አበው። ይትኩን ብእሴ ዘክሬ ነገሩ፣ ሁለት ሰው አትሁን። ነገሩ ሁለት የሆነ ሰው አትሁን። ምን ማለት ነው? ሁለት ሰው እስኪ አንድ ጊዜ ሁለት ሰው አትሁን ሆነ። ጻድቅ ማለት ሁለት ሰው ያልሆነ ማለት ሁለት ሰው ያለ ማለት ነው። አትናቴዎስን ስታገኘው እኔ እኮ በእናንተ ሃይማኖት ነው ማለት። አርዮስን ስታገኘው ደግሞ ያው መቼም እኮ እንደዚያን ያህል የስም መለያየት ነው እንጂ እኔ እኮ እንደናንተ ነው ማመን አትበል። ሁለት ቃል አትሉም እናንተ። አንዳንድ እምነት ድርጅቶች ጋር ስታወግስታው ስም መለዋወጥ እኮ ነው፣ አንድ እኮ ነን ይላል። ምኑ እንዴት ነው አንድ የሚሆን እንዴ? መኑ ዘይደምሮ ለክርስቶስ ምስለ ቤልሆር፣ ክርስቶስን ከቤልሆር ጋር አንድ የሚያደርገው ታቦትን ከጣዖት ጋር አንድ የሚያደርግ ማን ነው? በሃይማኖት ዝምድና የለም። በምድር እንዛመዳለን። አፈር ናቸው፣ አፈር ነን። ሰው ናቸው፣ ሰው ነን። አብረን እንኖራለን። ይርበናል፣ ይርባቸዋል። ይደክመናል፣ ይደክማቸዋል። ያመናል፣ ያማቸዋል። ይሞታሉ፣ እንሞታለን። በሃይማኖት ግን ልዩነት አለ። ስለዚህ ያንንም ስታገኝ አንድ ነን፣ ያንንም ስታገኝ አንድ ነን አትበል። ይለይልህ፣ የለየልሁን እንወር ብለህ ተገኘው ጋር አታጨብጭብ። ሃይማኖትህን ለይተህ እወቅ ማለት ነው። ይትኩን ብእሴ ዘክሬ ነገሩ፣ ማለዳ ሌላ ማታ ሌላ አትሁን። ማለዳ መልአክ ማታ ሰይጣን አትሁን። ቤተ ክርስቲያን መልአክ፣ ገበያ ስትገባ ሰይጣን አትሁን ማለት ነው። ሁለት ሰው አትሁን። ሁለት ሰው አትሁን። ቀረብ ብለህ አድርገው ምሳሌ ነው። ማልዳ መዝሙር 6 ሰዓት በኋላ ዘፈን የሁለት ሰው ይባላል። ሁለት ሰው አሉ። ምን አላችሁ? ክርስቲያንም ነው መስቀሉን ያስራል። ማልዳ ደግሞ ቡናውን ይደልቀዋል። በጾም እኮ ነው። እንጀራውን ይደልቀዋል፣ ዘፈኑ ይደልቀዋል። ሁለት ሰው አትሁን። ጠንቋይም ክርስቲያንም መሆን አትችልም። ለያ አንዱን ለይተው። ሰርቀ መመጽወት አትችልም። ለይ ሰርቆ መመጽወት። አንዳንድ ሀብታም አለ አይደለ? 50 ሺህ ብር ይሰርቅና 10 ሺህ ብር ለሚካኤል ነው ሰጥቻለሁ ልበሉለት ይባላል። 50ው ተሰርቆ ማለት ነው። ተሰርቆ እንዲህ ያለ ነገር ይላል። ሁለት ሰው አትሁን በልስቱ። ሌባም መጽዋችም መሆን አይቻልም። ሌባም በሉ መጽዋችም መሆን ይቻላል አይቻልም? አይቻልም። ከደከምክበት ላብ ጠብ ካለበት ወዝ ከተንጠበጠበበት ከዚያ ነው ለእግዚአብሔር የሚሰጥ። ሁለት ሰው አይቻልም። ዘፋኝና ዘማሪ አይቻልም። ሆዳምና ጾመኛ አይቻልም። አመንዝራና ባለትዳር አይቻልም። ጠንቋይና ክርስቲያን አይቻልም። እንዲህ ያለ ነገር የለም። ሁለቱን በአንድ ጊዜ ማድረግ አይቻልም። ወባይቱ አለ እይመጹ በሪና አለ ቅዱስ ዮሐንስ አፈወርቅ እንዲህ አለ። ድርሳን ላይ ሲናገር ከቃሉ ጋር ናችሁ። በ29ኛው ድርሳን ላይ ሲናገር ዕብራውያን በተረጎመ ልባድ ድርሳን ላይ ሲናገር ከቃሉ ጋር ናችሁ። እስመ ኃጢአት ጥምት ቅድመ ወድኅረ ትመረር። ኃጢአት መጀመሪያ ትጣፍጣለች፣ ቆይታ ግን ትመራለች። ወጽድቅሰ ተመልከቱ፣ ጽድቅ ግን አለ ተመልከቱ፣ ትመርር ቅድመ መጀመሪያ ትመራለች። ኃጢአት መጀመሪያ ትጣፍጣለች፣ ቆይታ ደግሞ አሁን ደግሞ ማልዳ ብሉ ይላል። ሀገሩን የምትገዙት ያስመስላችኋል። በልታችሁ ስጨርሱ
ብሉ ይላል። በልታችሁ ስትበሉ አንዳች ነገር እንደው ዝም ብሎ ወርዳችሁ ፍዝፍት ያደርጋል። ለዚህ ነው እንደው ብቆይ ነው ወይ እንደው እኮ የማይረባውን ነገር ነው። 3 ጉራሽ ያስጎርስና ጦሙን ደፋ አድርጎ ነው የሚያወራው። አበላው ወዱ ሲሞላም አበላው እንረክባለ ዛት ወይለን ታክቲ ነው። ጽድቁ ኃጢአቱ ብቆ አይሆንም። አይሳካም። ኃጢአት ቀድሞ ይጣፍጣል፣ ኋላ ይመራል። ጽድቅ ግን አለ ደግሞ ተመልከቱ። ጽድቅ ግን መጀመሪያ ትመራለች፣ ኋላ ተመልከቱ ታመጽ ክብረ ወሞገሰ ወፍስሐ። ኋላ ግን ክብርን፣ ሞገስን፣ ደስታን ይዛ ትመጣለች። ኃጢአትሳ ሐሳርን፣ ውርደትን፣ ማጣትን፣ ድህነትን፣ ሞትን አስከትላ ትመጣለች። ወባይቱ እይመጽኡ በሪና። ግን ሁለቱ በአንድ ጊዜ አይመጡም። እስኪ በሉ ሁለቱ በሉ በአንድ ጊዜ አይመጡም በሉ እንጂ። ኃጢአተኛ በሆኑበት ሰዓት በሉ ጻድቅ መሆን አይቻልም። ጻድቅ በሆኑበት ሰዓት ኃጥእ መሆን አይቻልም። ስለዚህ አትስፈኑ፣ አትስረቁ፣ አትጨፍሩ፣ እንዲህ አትበሉ፣ ጫት አትቃሙ፣ አትደልቁ፣ በስርዓት ኑሩ የሚባለው የእግዚአብሔርን የሰይጣንን በአንድ ጊዜ መሆን ስለማይቻል። አንድ አባት ነበር ቅዱስ አርሳኒዎስ ገዳም ገብቶ ዝም ይላል። አባ ዝም ያጫውቱን እንጂ ዝም። በሌላ ቀን ምን ሆነው ነው ግን አንተ ንቀህም ነው ማታናገረን ሲሉት ከሰውም ከእግዚአብሔርም ጋር በአንድ ጊዜ መሆን ስለማልችል ነው። ከሰውም ከእግዚአብሔርም ጋር በአንድ ጊዜ መሆን ስለማልችል እንጂ ንቄያችሁ አይደለም። ስለዚህ ኃጢአትና ጽድቅን ይዙ። አሁን እኮ ተመልከቱ፣ መጽደቅ አትፈልጉም? ትፈልጋለች። እስቲ የሚፈልግ መጽደቅ ማን ይጠየቃል? እግዚአብሔር ይስጥልኝ። ትፈልጋላችሁ አይደል? ግን ችግሩ ምን መሰላችሁ? መጽደቅ ትፈልጋላችሁ፣ ግን ኃጢአቷም ሳትቀርባችሁ ስለምትፈልጉ ያችንም ሳትከለከሉ ዘፈኗንም ኧረ ቀላል ነው ተብላችሁ፣ ሆዱንም ኧረ ቀላል ነው ተብላችሁ፣ ዝሙቱንም ኧረ ቀላል ነው ተብላችሁ፣ ደግሞ ጽድቋም ሳትቀርባችሁ ገነትንም ተመልከቱ። አንተሙ ጠቢባን የነሳ አብዳር አለ ቅዱስ ጳውሎስ። ዝም ብሎ ሁሉም ሳይቀርብን እንጽድቅ ነው። አይቻልም። ጨለማና ብርሃንን በአንድ ላይ ይዞ መኖር አይቻልም። ተለይታችሁ ውጡ። ሲተለይታችሁ ውጡ በሉ። እኔ እኮ ክርስቲያን ነኝ ይላል አንዳንዱ። እኔ ክርስቲያን ነኝ ግን ቀልድ የለም። በዚህ ደግሞ እዚያኛውም ይገኛል። ሁለቱን በአንድ ጊዜ ማስኬድ አይቻልም። ሁለት ሰው ከመሆን እግዚአብሔር ይሰውረን። አሜን በሉ። እምነታችሁ ምንድን ነው? ኦርቶዶክስ እስኪ ተዋህዶ በሉ። ተዋህዶ ማለት አንድ አካል በሉ፣ አንድ ግብር፣ አንድ ባህሪ፣ አንድ ፈቃድ። ይሄ ምን ይባላል? ተዋህዶ በሉ እንጂ። መለኮትና ስጋ ተዋህደው አንድ አካል፣ አንድ ባህሪ፣ አንድ ግብር፣ አንድ ስምረት፣ አንድ ፈቃድ ነው። ስለዚህ ተዋህዶ እምነት ተከታያችሁ መሆናችሁ የሚታወቀው በተዋህዶ ስትገለጡ። ልባችሁ መጽደቅ እየፈለገ በስጋችን ኃጢአትን የምንሰራ ከሆነ ተዋህዶ ነን ብለን ለመመስከር ይቸግረናል። ተዋህዶ ማለት ልቡና አካሉ አንድ የሆነለት ነው። ልቡና አካሉ አንድ የሆነለት በትክክል የክርስቶስን ተዋህዶ በሰውነቱ ይገልጣል ማለት። በሚሞት ስጋችሁ እግዚአብሔርን አገልግሉበት፣ ግለጡበት። እስኪ በሚሞት ስጋችሁ በሉ እግዚአብሔርን ግለጡበት። ምን በሚል ስጋችሁ? ክርስቶስ መለኮትና ስጋው አንድ ሆኖ በተዋህዶ እንደተገለጠ ልቡ ያሰበውን ጽድቅ ስጋው ሳይከለክለው ሰርቶ የሚኖር ክርስቲያን የአምላኬ ተዋህዶ እንዲህ ነው ብሎ የክርስቶስ ምስክር ሆኖ ይቆማል። የዚያን ጊዜ ብርሃናችሁ በሰው ፊት ይብራ ያለው ይገለጥበታል በሕይወቱ ማለት ነው። ቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ጻድቅ ማለት እውነተኛ፣ ሩህሩህ፣ ቸር፣ በማንም የማይፈርድ ጽድቅን አዘውትሮ የሚሰራ የማይለወጥ አምሳለ እግዚአብሔር ማለት። እስኪ አምሳለ እግዚአብሔር በሉ። ባሪያ እግዚአብሔር ሲኖር ወደ አምሳለ እግዚአብሔርነት የሚያድግ እሱ ጻድቅ ይባላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የኃጥአንና የጻድቃን ትርጉማቸው ግብራቸው ይሄ ነው። የኃጥአን ግብራቸው ምንድን ነው? ማጣት በሉ ማጣት በሉ እንጂ። የጻድቃን ግብራቸው ምንድን ነው? በጸጋ መሞላት። እስኪ በጸጋ መሞላት በሉ። ግብራቸው ይህ ነው። አንድም
የኃጥአንና የጻድቃን መለያቸው ይህ ነው በሉ። የኃጥአንና እሺ ምንድን ነው የኃጥአን መለያቸው? ምንድን ነው? የኃጥአን ረሲዓን ናቸው። ረሲዓን ናቸው። ረሲዓን ናቸው። ኃጥአን ናቸው። ኃጥአን ናቸው። ያጡ ናቸው። ድሆች ናቸው። መስተሳልቃን ናቸው። ዘባቾች ናቸው ማለት ነው። ኃጥአንን ከጻድቃን በምን እንለያቸው ብትሉኝ፣ አንደኛ ረሲዓን ናቸው፣ እግዚአብሔርን የዘነጉ ናቸው። ሁለተኛ ተመልከቱ፣ ከቃሉ ጋር ናቸው። ረሲዓን ናቸው፣ የዘነጉ ናቸው፣ እግዚአብሔርን የዘነጉ ናቸው። ቀጥሎስ ምንድን ናቸው? ያጡ ናቸው። ያጡ ናቸው። ቀጥሎስ ዘባቾች ናቸው። ሲዘባቾች በሉ። በእግዚአብሔር ይዘብታሉ፣ በክርስቶስ ይዘብታሉ፣ በድንግል ማርያም ይዘብታሉ፣ በቅዱሳን ይዘብታሉ፣ በሰው ይዘብታሉ። ዘባቾች ናቸው። እንደገነሳ ዘዳይሙ እግዚአብሔር ስምረቱ ሲባሉ እነዚህ ሕግ ይጠላሉ። ሕግ ይጠላሉ በሉ። ሕግ ሲያስጠላችሁ ከእግዚአብሔር የተለያችሁ መሆናችሁ በዚያ ታውቃላችሁ። ሕግ አንድ ሰው መብላት እንትን መስጠት ተው ሻይና ፍላለ አይተው ጥሬን ምስጥ አይተው ቂጣን ምስጥ ተው ቃል አሞታል ማለት አሞታል። ጾም ስጋይ ይሄ አሞታል ማለት አሞታል ነው። መታመሙ ምልክቱ በዚህ ነው። ሰው መታመሙን የምትለዩት ምግብን ቢስለው ነው። ሰው ሕግ ከመረረው፣ ውሃን ከመረረው፣ ጠጅን ከመረረው፣ ስጋን ከመረረው፣ ወተትን ከመረረው፣ ቆሎን ከመረረው አሬ ሰው ያሞታል። ጾምን ከመረረው፣ ስግደት ከመረረው፣ ጸሎት ከመረረው፣ ድንግልና ከመረረው፣ ማስቀደስ ከመረረው፣ መቆም ከመረረው አሞታል። ምልክቱ መለያው ይሄ ነው። ፍካሬ ዘጻድቃን ወዘኃጥአን፣ ኃጥአን ከጻድቃን የሚለዩት ሕግ አይወዱም። አኮ ከመዝ ኃጥአንስ አኮ ከመዝ፣ ኃጥአን እንዲህ አይደሉም። ሕግ አይወዱም። እግዚአብሔርን አያስታውስም። በሰው ይዘብታሉ። ንዑዳን ክቡራን አይደሉም። ባለጸጎች አይደሉም። ጠፊ ነገር ይወዳሉ። ዕፀ ከንቱ ናቸው። በዚህ መለያቸው በዚህ ይታወቃል። ሌላው መንግሥተ ሰማያት ጌታ እንዲህ አለ ሉቃስ 17:21 ላይ መንግሥተ ሰማያት በመካከላችሁ ናት። መንግሥተ ሰማያትሰ ናያ ማእከሌክሙ፣ መንግሥተ ሰማያት መንግሥተ እግዚአብሔር ይብልዋ ናያ ዘየ ወናያ ካህክ። ተመልከቱ፣ መንግሥተ ሰማያት እግር ኑሯት በእግሯ እየሮጠች ክንፍ ኑሯት በክንፍ በራ አትመጣም። መንግሥተ ሰማያት በመካከላችሁ ናት። እስኪ በመካከላችሁ ናት ብሉ። ምን ማለት ነው? መጽደቅህና መኮነንህ አንተው ታውቀዋለህ። ሕግ ሲያስጠላ፣ ጸሎት ሲያስጠላ፣ የእግዚአብሔር የሆነ ሁሉ ሲሰለች ኃጥእ እየሆንክ ነው። እግዚአብሔር እያጣው ነው። ተጠንቀቅ። እግዚአብሔር ከኛ ጋር አለመኖሩን በምናውቀዋለን ስትሉ እግዚአብሔር ከኛ ጋር አለመኖሩን እያስኮበለን ነው። ከኛ ውጣ እያልን ነው እንደሆነ የምታውቁት በጎ ነገር ያስጠላለት እግዚአብሔር ስልችቶን ነው። ሶስተኛ ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ። የቅዱስ ዳዊት መዝሙር ለእግዚአብሔር ቀድሞም ለነበረ ዛሬም ላለ ዘላለም ለሚኖር ለእግዚአብሔር ምስጋና ይግባውና የቅዱስ ዳዊት መዝሙር ይህ ነው። ፍካሬ ዘጻድቃን ወዘኃጥአን፣ የኃጥአን የጻድቃን ምሳሌያቸው ይህ ነው። እስኪ ምሳሌያቸው በሉ። ምናልባት ቅድም ምንድን ነው ያልኩኝ? ግብራቸው በሉ። ግብረ ሰይጣን፣ እነዚያ ግብረ ሰይጣን ይሰራሉ፣ እነዚህ ግብረ እግዚአብሔር ይሰራሉ። አሁን ደግሞ ቀጥሎ ሁለተኛውን አይተን ነበር። ምናቸው ነው ያሉ? መለያቸው። ሲመለያቸው በሉ። እነዚህኞቹ ዘዳይሙ ሕገ እግዚአብሔር ስምረቱ ናቸው። ሕገ እግዚአብሔር ፈቃዳቸው ሕገ እግዚአብሔር፣ ፈቃዳቸው አምላካቸው ነው። እነዚህሳ ኃጥአንስ አኮ ከመዝ፣ ኃጥአን ግን እንዲህ አይደሉም። ሕግ አይወዱም። ሕግ አይወዱም በሉ። የምንላቸው ነው። በሞት ሕግ አይወዱም በሉ። ምን አይወዱም? አሁንም ማንኛውን መናፍቅ እንግዲህ እዩት። በሕግ ነው የምንጸድቅ በእግዚአብሔር ቸርነት በእግዚአብሔር ሕግ ይላል። ሕግ ያስጠላው ሰው በሕግ አምላክ በሉ እስኪ። ሕግ ያስጠላው ሰው የሚኮነን መሆኑ በዚህ ያውቃል። ለምን? ሕጌን ብትወዱኝ ሕጌን ጠብቁ ብሏል። ሕጉን ጠብቀን በዚያ ላይ የእግዚአብሔር ቸርነት ሲጨመር እንድናለን ነው እንጂ በሕግ አንድንም በእግዚአብሔር ቸርነት ነው ማለት።
ሕግ የጠላ ሰው ኃጥእ ተኮናኝ ርስቱ ሲኦል መሆኗን በዚህ ይወቀው። ሶስተኛ የጻድቃን የኃጥአን ምሳሌያቸው ነው። ምሳሌያቸው ነው። ጻድቃን በዕፀ ሕይወት ኃጥአን ጻድቃን በዕፀ ሕይወት ኃጥአን በምን ይመስላሉ? በዕፀ ከንቱ። በዕፀ ከንቱ በሉ ሰብእሰ ከንቱ ይመስል ያለው ቅዱስ ዳዊት ይሄ ነው። መዝሙር 143 ላይ ሰው ምን ይመስላል አለ? በስንት ነገር ይመስላል ዳዊት። ነገር አጋጨህ እንዳትሉ እዚህኛው ተመልከቱ። ከመዝ እንተ ትክልት ሀበ ሙሃዘ ማይ አለ። ተመልከቱ እንተቱ ፍሬሃ በበጊዜሃ ወቆጽላኒ እይትነገፍ አለ። እዚህኛው ሰው ምን ይመስላል ብትሉኝ ከውሃ ዳር የተተከለች ዛፍን ይመስላል አለ። በየጊዜው ፍሬ እንደምትሰጥ ቅጠሎቿ እንደማይጠወልጉ ይመስላል አለና ደግሞ መዝሙር 143 ላይ ደግሞ ሰብእሰ ከንቱ ይመስል አለ። ተመልከቱ ሰው ከንቱ ነገርን ይመስላል አለ። እንዴ ቅዱስ ዳዊት ምን ነው በመዝሙር 1 ላይ ሰው ዕፀ ሕይወትን ይመስላል ብለህ ሲያበቃ መዝሙር 143 ስትደርስ ደግሞ ከንቱ ትላል ትሉኝ እንደሆነ ነው መልሱ። ጻድቃን ተመልከቱ እንተ ትክልት ሀበ ሙሃዘ ማይ ከውሃ ዳር የተተከለች አትክልትን ይመስላሉ ያልኳችሁ ጻድቃን ሆኑ። ዕፀ ከንቱን ይመስላሉ ያልኳችሁ ኃጥአን ሆኑ። ዕፀ ከንቱ የምትባለው አንድ ቀን በቅላ፣ አንድ ቀን ቅጠል አውጥታ፣ አንድ ቀን አድጋ፣ አንድ ቀን አብባ፣ አንድ ቀን ደርቃ፣ አንድ ቀን በስብሳ የምታድግ እጽዋት ነው። ስለዚህ ኃጢአተኛ ሰው ምን ይመስላል ብትለኝ ዕፀ ከንቱን ይመስላል። ለምን? ከንቱ ነገር ወዳጅ ነውና። እስኪ ከንቱ ነገር ወዳጅ ነው በሉ። ከንቱ ነገር ወዳጅ ነው። ከንቱ ማለት ምንድን ነው? ኃላፊ ፈራሽ በስማሽ። ምግብ ያልፋል አያልፍም በሉ እንጂ። ልብስ ያልፋል በሉ። መልክ፣ ስልጣን፣ ገንዘብ፣ ቤት፣ እንቅልፍ፣ እረፍት የማያልፍ እንግዲህ ይሄን የሚወድ ምንድን ነው? ከንቱ። እስኪ ከንቱ በሉ። ከንቱ ከመሆን ይሰውራል። ወደዚህ ሀዘን ብሎ ሰማያዊ ህይወት እንዴ ተመልከቱ። ለዚህ እኮ ነው አረጋዊ መንፈሳዊ ምን ይላል? የህፃናት ዘመድ አትሁን። ህፃናት እንዳትቆጡ እሺ፣ ትርጉሙ ሌላ ነው። ቆይ የህፃናት ወዳጅ አትሁን ይላል። የምን ወዳጅ? ደግሞ መጽሐፍ ቅዱስ እኮ እንደው ግሩም ነው። ደግሞ መልሶ ደግሞ እንደ ህፃናት ካልሆናችሁ አድኑም ይላል። በየዋህነታቸው ነው። የህፃናት ወዳጅ አትሁን ማለት ህፃን የተባለ ንጉስ ነው። የባለስልጣን ወዳጅ አትሁን ነው። ለምን? ምንም ቢሆን የስልጣንና የጉንዳን ትንሽ የለውም። ጉንዳንም መናከሱ አይቀርም። ባለስልጣንም አብረው ሲቀመጡ አሳስቶ አንድ ቀን ማሰሩ አይቀርም። ስለዚህ የዚያ ወዳጅ አትሁን፣ በርቀት ያስተዳድር ዝም ብለህ ነው። ስለዚህ ተመልከቱ፣ ጠላት አትሁን እንጂ የቅርብ ሰው አትሁን። ነገር ከነሱ ጋር አትሞዳሞድ ነው ነገሩ። ከቃሉ ጋር ናችሁ። ነገስታትን ለምን ባለስልጣኖችን ለምንድን ነው ህፃን ያላቸው ሲባል ህፃናት እናታቸው የጣቷን ወርቅ ቀለበት አውልቃ ተጫወቱበት ልጅ ያስተታቸው እዚህ አንዱ እንካይችን ከረጁላና ወርቁ ዘጠኝ ሲለው የእናቱ ቀለበት በምን ለውጦ ሲመጣ በምን በከረጁላ በዳቦ ባገዳ ልማጭ ሁሉ ይለውጠዋል። ያ ነጭ ነው ሲያው ደስ ብሎት ማለት ነው። ነገስታትም የሰማይ ክብራቸውን በምድር ክብር ይለውጣሉ። የዘላለም ህይወታቸውን በምድራዊ ህይወት ይለውጣሉ። የሚጠፋውን የማይጠፋውን በሚጠፋ ይለውጣሉና የህፃናት ወዳጃቸውን ህፃናት አሁንም ቅምስ ያረጉ ይወዳሉ። ክፉ ሰው አሁንም ቢበላ ይወዳሉ። አሁንም ቢበላ ህፃናት የሰዎቹን ገንዘብ ካልሰጣችሁ ብለው ሁሉ ይላሉ። ባለስልጣንም የሰዎችን ገንዘብ ካልቀማው ብሎ ይጨንቀዋል። ካልቀማው ብሎ እረፍት ያጣል። እንዲህ አትሁን። ከንቱ ነገርን የሚወዱ ምሳሌያቸው ነው። እስኪ ምሳሌያቸው ነው በሉ። ስለዚህ የጻድቃን የኃጥአን ምሳሌያቸው ይህ ነው። እነሱ ከኃጥአን ምሳሌ እግዚአብሔር አይጨምረን፣ ኃላፊውን ነገር ከመውደድ ይሰውረን። ከቃሉ ጋር ናችሁ። በመጨረሻ መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘይሖረ በምክረ ረሲዓን። የዳዊት መዝሙር በምክረ ረሲዓንን አልተረጉመውም። የቅዱስ ዳዊት መዝሙር አንድ ቁጥር 1 ምን ትመስላለች? የቤት መሰረት ትመስላለች። ቅዱስ ባስልዮስ ዘቂሳርያ
መዝሙር 1 የቤት መሰረት። እስኪ የቤት መሰረት ብሉ። የምን መሰረት? የቤት መሰረት ትመስላለች። ቅዱስ አትናቴዎስ ደግሞ የበረከት ቁልፍ ናት። እስኪ የበረከት ቁልፍ ናት በሉ። የበረከት ቁልፍ ናት፣ የበረከት ቁልፍ ናት። ሁለተኛው ደግሞ ምን አለ? አንደኛው ምንድን ነው ያለው? የቤት መሰረት በሉ እንጂ። ሁለተኛው የበረከት ቁልፍ ናት። ቅዱስ ጎርጎርዮስ ዘኑሲስ ደግሞ የ150ው መዝሙር ዘውድ ናት። የ150ው መዝሙር ዘውድ። እስኪ ዘውድ በሉ። ዘውድ ነው። የመንፈሳዊ ወታደሮች አክሊል ናት ይላል። የመንፈሳዊ ወታደር አክሊል ማናት? መዝሙር 1 ቁጥር 1 ናት ይላል። ክርስቲያኖች በክርስትና ክርስቲያን ወታደር ለላከው ሹም መከራ ከፍሎ አክሊል እንዲደፋለት ግዛት እንዲሰጠው ክርስቲያኖች ለክርስቶስ ብለው ከሰይጣን ጋር በመዋጋታቸው የሚያገኟት አክሊል መዝሙር 1 ቁጥር 1 ናት ይላል። መዝሙር 1 ቁጥር 1 ማለት የመንፈሳዊ ወታደር አክሊል፣ የ150ው መዝሙር ዘውድ፣ የበረከት ቁልፍ፣ የቤት መሰረት፣ የመልካምነት ሁሉ መነሻ ይላል ቅዱስ ጎርጎርዮስ ዘንዚናዙ። እስኪ የመልካምነት ሁሉ መነሻ በሉ እንጂ። የመልካምነት ሁሉ ምንድን ነው? መነሻ ነው። ስለዚህ አሁን ከቃሉ ጋር ናችሁ። አሁን በአጭር ቃል መዝሙር 1 ቁጥር 1 ያነበበ ሰው ምን ይደረግለታል ብትሉ፣ ተመልከቱ ብትሉ፣ ይችን በየቀኑ እንደውም አባቶቻችን ከቀኑ ዳዊት ጋር ይችን ጨምረው ይደግሟታል። ለዕለት ከተመደበው ዳዊት ጋር ይችን ጨምረው ይጸልያዋታል። ይቺ ምንድን ናት ቢባል፣ ይቺ የ150ው ዳዊት በሙሉ መሰረት ናት። በዚህ ታንጾ ነው ሰው ልስገድ ቢል፣ ልጹም ቢል፣ ልመንን ቢል፣ በትዳር ልኑር ቢል፣ ጥሩ ክርስቲያን ሊሆን ቢል ቢችል ብፁዕ የምትለውን መሰረት አድርጎ ነው። እስኪ ብፁዕ በሉ። ብፁዕ የምትለውን መሰረት አድርጎ ቤት ይሰራል ማለት ክርስትና በብፅዓን መሰረት ላይ የቆመ ቤት ነው። የክርስትና መሰረት ብፁዕነት ነው። ብፁዕ ማለት እንደሆነ በቀጣዩ መርሐ ግብራችን ነው። ብፁዕነት ማለት የክርስትና መሰረት ነው። ሁለተኛ ተመልከቱ፣ 150ውን ዳዊት ያቆመው መሰረቱ በግድግዳውን ጤናው እንዲያቆመው 150ው ዳዊት ጸንተው የሚቆሙት በቁጥር 1 ነው፣ ብፁዕ በሚለው ነው ይላል። ከቃሉ ጋር ናችሁ? እስኪ አንድ ሐሳብ ልንገራችሁ። ዳዊት ቅዱስ ዳዊት ጠላቱን ይታገስ ነበር። ምን ለመሆን? ብፁዕ በሉ። ብፁዕ በሉ እንጂ። ለድሃ ያስብ ነበር። ምን ለመሆን? ሌሊት እንቅልፍ አጥቶ ያድር ነበር። ምን ለመሆን? አቤት። ትዕግስተኛ ነበር። ምን ለመሆን? እውነት ፈራጅ ነበር። ምን ለመሆን? ተመልከቱ። ተስፋ ያለው ሰው ነበር። ምን ለመሆን? ያለቅስ ነበር። ምን ለመሆን? አልጋውን እስኪያለቅስ ድረስ የሚያለቅሱ ምን ለመሆን ነው? ብፁዕ ነው። ስለዚህ ተመልከቱ፣ የ150ው ዳዊት መሰረት ብፁዕነት። ትዳራችሁን ጠብቁ። ምን ለመሆን? ብፁዕ በሉ። ምንኩስና ይጠበቃል። ምን ለመሆን? እናስቀድሳለን። ምን ለመሆን? እንሰግዳለን። ምን ለመሆን? እንጾማለን። ምን ለመሆን? ብፁዕ። ስለዚህ የ150ው ዳዊት መሰረት ይሄ ነው። ብፁዕ መሆን የክርስትና መሰረት ነው። ቀጥሎ ምን አለ? የበረከት ምንጭ። የበረከት ምንጭ በሉ። የበረከት ምንጭ ብፁዕ የሆነ ሰው ተመልከቱ። ብፁዕ ይችን መዝሙር 1 ቁጥር 1 መዝሙር 1ን የተገበራት ሰው የበረከት ቁልፍ በረከት በሙሉ በዚህ ይከፍታል። ሁሉ በረከት ይሰጠዋል። ለምን? ወቆጽላኒ ኢይትነገፍ እንተቱ ፍሬሃ በበጊዜሃ፣ ፍሬውን በየጊዜው እንደምትሰጥ ቅጠሏ እንደማይጠወልግ ቆጽለ ሃይማኖት ጽጌ ትሩፋት ረድኤት ሀብተ ወልድና ስመ ክርስትና ስርየተ ኃጢአት ገቢረ ተአምራት አይርቅበትም። ከውሃ ዳር የተተከለችው ዛፍ ፍሬ እንደማይታጠባት፣ ቅጠል እንደማይጠወልግባት፣ ግንዷ እንደማይደርቅባት ተመልከቱ። እነዚህ አይታጡበትም። መዝሙር 1ን የተገበራት ሰው እነዚህ አይታጡበትም። ከቃሉ ጋር ናችሁ? ሀብተ ወልድና ስርየተ ኃጢአት፣ ልጅነት፣ ገቢረ ተአምራት፣
ይሄ ሁሉ ምን አይልም አይታጣም በሉ እንጂ አይታጣም። የበረከት ምንጭ ናት። ሌላ ምንድነው? ዘውድ። እስኪ ዘውድ በሉ። ዘውድ ዘውድ የተባለው ምንድነው? ሰው የሚዋጋው ንጉሥ የሚዋጋው ለምንድን ነው? ለዘውድ በሉ እንጂ ምን አላችሁ? ለዘውድ ነው። 150ውን ዳዊት የምንጠብቀው ብፁዕ የሚባል ዘውድ ለመድፋት ነው። እስኪ ብፁዕ ለሚባል በሉ። ብፁዕ የሚባል ዘውድ ለመድፋት ነው። እና የመጨረሻው 150ውን ዳዊት የመጠበቅ ዋጋ ለዚህ ነው። ሰው የሚያገኘውን ጥቅም ሲያውቅ ለዚያ ነገር ዋጋ እንዲከፍል 150ውን ዳዊት ብጠብቅ ምን አገኛለሁ የሚለውን ዋጋውን መዝሙር 1 ቁጥር 1 ላይ ያስቀመጠው ተመልከቱ፣ ዘውዱን እያሰበ እንዲጋደል ነው ብሎ ሊቁ ይተረጉመዋል። ዋጋውን ሲያስብ 150ውን ሲተረጉምለት 150ውን ሲጠብቅ ሲጨንቀው ሲከብደው አይ ይህን ያህል ክብር እኮ ቀድሞ ተነግሮኛል ብሎ ክብሩን ሲያስብ መከራውን እንዲረሳ ነው ብሎ ያስቀምጣል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ የቅዱስ ዳዊት መዝሙር ዘውድ ያስቁት፣ አክሊል ያቀዳጃል፣ የበረከት በር ይከፍታል። ሌላስ ቤትን አንጾ ያኖራል። ሌላስ ምንድን ነው ያልኳችሁ? ተናገሩ እንጂ አልያዛችሁትም? ምን ያደርጋል? ዘውድ ነው፣ የቤት መሰረት ነው፣ የበረከት ምንጭ ነው። ሌላስ ተመልከቱ፣ እየሰማችሁ አልነበረም ማለት ነው። እነዚህን ነገሮች ለማግኘት ቅዱስ ጎርጎርዮስ እንደተናገረው፣ ቅዱስ አትናቴዎስ እንደተናገረው፣ ቅዱስ ባስልዮስ ዘቂሳርያ እንደተናገረው ዘውድ ነው ብሎ እንደተናገረው የመልካምነት ምንጭ ነው አላልኳችሁ? የመልካም ነገሮች ሁሉ ምንጭ ነው። እሺ ጤና መልካም ነው በሉ፣ መልካም ነው በሉ እንጂ ሀብት፣ ሰላም፣ እውቀት መልካም ነው። የዚህ ሁሉ ምንጭ ምንድን ነው? ብፁዕነት። እስኪ ብፁዕነት በሉ። ስለዚህ መልካም ነገሮችን ሁሉ እንድታገኝ በመዝሙር 1 ቁጥር 1 ተመርተህ ኑር። ሕይወትህን በዚህ ምራ፣ ቀኑን ሙሉ በዚህ ተመርተህ ኑር ነው። በዚህ ተመርተን የማንጠወልግ ዛፍ፣ በረከት የተከፈተልን፣ አክሊል የምንቀዳጅ፣ ዘውድ የምንደፋ፣ መሰረታችን የማይነቀል እንዲያደርገን እግዚአብሔር ቅዱስ ፈቃዱ ይሆንልን። ያስተማረን እግዚአብሔር የተመሰገነ ይሁን። እስኪ ዳዊት የገዛ መዝሙረ ዳዊት የገዛችሁ አውጡቻችሁ፣ መዝሙረ ዳዊት የገዛችሁ በጣም ጥሩ። ከፍ አድርጉት እስኪ፣ ከፍ አድርጉት፣ ከፍ አድርጉት። እግዚአብሔር ይስጥልኝ። የምትጸልዩትን ልንገራችሁ። የምትጸልዩትን ሰኞ ከመዝሙር 1 እስከ 30፣ ከመዝሙር 1 እስከ 30፣ ማክሰኞ ከመዝሙር 1 እስከ 30፣ ማክሰኞ ከ31 እስከ 60 ድረስ ማለት ነው። ረቡዕ ከ61 እስከ 80፣ ሐሙስ ከ81 እስከ 110፣ ዓርብ ከ111 እስከ 130፣ ቅዳሜ ከ131 እስከ 150 እና መኃልየ ዘሰሎሞንን ጨምሮ ቀዳሚት ከመዝሙር 131 እስከ 150 እና መኃልየ ዘሰሎሞንን ጨምሮ እሁድ መዝሙር 150ን ጨምሮ 150ን ብቻውንና ጸሎተ ነቢያትን መጸለይ ነው። ቅዱስ ዳዊት በዘመኑ ኃጢአት ሰርቶ በሕዝቡ ላይ መቅሰፍት ላመጣ ነው፣ ወይ በሽታ አመጣለሁ፣ ወይ ራብ አመጣለሁ፣ ወይ ጦርነት አመጣለሁ ብለው እግዚአብሔር ያጠፋ እረኛው በጎቹ ምን አደረጉ ብሎ እግዚአብሔርን እኔን ቅጣይ ብሎ መቅሰፍት ያራቀ አባት ነውና የቅዱስ ዳዊት ጸሎት ከእናንተ መቅሰፍትን ያርቅላችሁ። ተግታችሁ በቅዱስ ዳዊት ጸሎት ለምኑ። አጋንንት ማምላክን ከእናንተ አይቀርቡም። አሁንም በቀኝ በግራ በፊት በኋላ የሚፈታተነንን ጋኔን ቸሩ መድኃኔዓለም በኃይለ መስቀሉ ይርገጥልን። እግዚአብሔር ይጠብቀን። ታግሳችሁ እንደሰማችሁ እግዚአብሔር ጸሎታችሁን ይስማችሁ። ያለ ዘመን አይቅሰፋችሁ። እድሜ ለንስሐ ይጨምርላችሁ። መጨረሻችሁን ያሳምርላችሁ። የታሰሩትን ያስፈታቸው። ለሀገራችን ጽኑ ሰላም ይዘዝልን። አምላከ ዳዊት በረድኤት ይጠብቃችሁ። በወጣችሁበት በገባችሁበት ሁሉ የቅዱስ ዳዊት ረድኤት አይለያችሁ። እግዚአብሔር ከእናንተ ጋር ይሁን። ዛሬም ምካሬ ዘጻድቃን ዘጣው ዘኃጥአን ብለን የመዝሙር 1ን የያዘችውን ነገር ተነጋግረናል። በሳምንት ወይም በሌላ ጊዜ ስንገናኝ ደግሞ ብፁዕ
ብእሲ የምትለውን ብዙ የምትለውን ትርጉሟን እናያለን። እግዚአብሔር ለወደደው ቃል ያብቃን። ያስተማረን እግዚአብሔር ይመስገን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ